አይ ይሄ እኮ የጥንት ቤተክርስቲያንን በደንብ ያለመረዳት ይመስለኛል። ማለት ኤቭሪቲንግ ዩኒፎርም አልነበረም በጥንት ቤተክርስቲያን። በኋላ ቀኖናዎች በአንድ አካባቢ የሚታወቁ ቀኖናዎች ዩኒቨርሳል እየሆኑ ሁሉም ሰው እየተቀበላቸው እንደዚህ ይሄዳል እንጂ ሁሉም ነገር የቅዳሴው ስርዓት፣ የጳጳሳት አሿሿም፣ የካህናት አሿሿም፣ የጥምቀት ስርዓት፣ ሁሉም ነገር እንደው ዝም ብሎ ዩኒፎርም የሆነ አይነት አድርጎ ማሰብ ራሱ ስህተት ነው። እንደዛ አልነበረም። እና የአሌክሳንድሪያ ኬዝ ደግሞ ለየት ያለ ነው። ምክንያቱም አሌክሳንድሪያ የተነጠለች ከሌላው እንትን ነጠል ያለች በዚህ በአፍሪካ በኩል ያለች የክርስትና እንትን ነች፣ ሀገረ ስብከት ነበረች። ስለዚህ እዚያ ላይ ብዙ ጳጳሳት አልነበሩም። ስለዚህ ምን አደረገ? ቅዱስ ማርቆስ እኮ ነው ራሱ የሰራው። ቅዱስ ማርቆስ 12 ካህናትን መረጠና ከእናንተ መካከል ጳጳሳትን ሹሙ አለ እና ኦልሬዲ ስልጣን ሰጣቸው ማለት እኮ ነው። ጳጳስ የመሾም ስልጣን ሰጣቸው። ምን ማለት ነው ይሄ? በቃ እነዚህ ሰዎች አሁን በምናውቀው የካህናት የስልጣን ሊሚት ብቻ የሚገደቡ አይደለም፣ ማርቆስ ራሱ እንዲሾሙ ሰጣቸው እኮ ማለት ነው። ስለዚህ ከዚህ ንግግር ራሳቸው ከጠቀሱት ነገር እነዚህ ሰዎች በማርቆስ የተፈቀደላቸው ናቸው ጳጳስ እንዲሾሙ። ምን ማለት ነው? በጣም ሪስትሪክትድ በሆነ መንገድ የጵጵስና ሹመት ራሱ ተሰጥቷቸዋል፣ ኮንዲሽናሊ ማለት ነው። ይሄ አይነት ሁኔታ ደግሞ በጥንት ቤተክርስቲያን ነበረ። እንትን ላይ ራሱ ጎግል አድርጋቸው ማየት ትችላላችሁ። ኮሮ ኤጲስቆጶስ የሚባሉ ነበሩ። አራተኛው ክፍለ ዘመን ላይ ነው ይሄ አንካራ ምናምን የሚባሉ ጉባኤያት ላይ ይሄ የቀረው ማለት ነው። እና እነዚህ አሁን እኛ ጋር ቆሞስ እንደሚባሉት ጳጳስ በሌለበት ሁኔታ ተፈቅዶላቸው አንዳንድ የጳጳስ ስራ ይሰራሉ አይደል? ቀሲስ ካልተሳሳትኩ ቆሞሳት። አዎ ቤተክርስቲያን መመረቅ እንደ በቅባንት ማለት እንደዚህ ያሉት ነገሮች ይሰራሉ። ማመንከስ እንደዚህ ያሉት ካህናት እንደዚህ አሁን የኢትዮጵያ ቤተክርስቲያን እንደዚህ አይነት በጣም ጥንታዊ ነገሮች ሪሚንንቱ አልጠፋም አለ እና እንደዚህ አይነት ናቸው። ሁልጊዜ የጳጳስን ስራ ሁልጊዜ የሚሰሩ አይደሉም። ምክንያቱም ከእነሱ መካከል አንዱ የተመረጠው ጳጳስ ነው ሁልጊዜ ያንን ስልጣን የሚሰራው። ለመምረጥ ብቻ ግን ጳጳስ ለመሾም ከሐዋርያው ማርቆስ ጀምሮ የተሰጣቸው 12 ካህናት አሉ፣ የተለዩ ማለት ነው። ከዚያ በኋላ ግን ይላል አሁን እኔ እንደውም አንድ በአክሱም ዘመን የተጻፈ በአራተኛው ክፍለ ዘመን የተጻፈ በግዕዝ የተጻፈ የአሌክሳንድሪያ ፓትሪያርኮች ታሪክ እያየው ነበረ እና ይህንን ያነሳል እና እንትና ማን ነው አሌክሳንደር ባውሲ የሚባል ሰው ነው ኤዲት ያደረገው ማለት ነው። እና ብዙ ጥናት የተሰራበት ምናምን ድርሳን ነው። አንድ ምስክር ነው፣ የታሪክ ምስክር። እና እሱ ላይ ምን ይላል? ጳጳሱ እነዚህ 12ቱ ካህናት ይሄ ስልጣን የመሾም ስልጣን የተሰጣቸው ማለት እነዚህ ሰዎች በቃ አሁን የክህነት ደረጃቸው አሁን በምናውቀው የቀሳውስት ብቻ አይደለም። ኦልሬዲ ማርቆስ ራሱ ሲመርጣቸው ከነሱ መካከል አንድ ሰው የመሾም ስልጣን ለጵጵስና የመሾም ስልጣን ሰጥቶ ስለሆነ የሾማቸው ኦልሬዲ አሁን ከምናውቀው ኦርዲነሪ ከሆነው የቅስና ስልጣን በላይ ናቸው። በጥንት ቤተክርስቲያን እንደዚህ አይነት ሰዎች ነበሩ ብያቸዋለሁ። ኮንዲሽናል የሆነ የጵጵስናም ስልጣን ያላቸው ግን ሁልጊዜ በዕለት ተዕለት ደግሞ የቅስና ስራ የሚሰሩ ማለት ነው። እና እነዚህ ሰዎች የሾሙት ጳጳስ ነው። ግን ከዚያ በኋላ በየገጠሩ እየሄደ ቄስ የሚሾም እነሱ ጳጳሱን እንኳ በዚያች ቀን ከሾሙ በኋላ ተሰብስበው ሌላ ቀን ቄስ እንኳን አይሾሙም። ያ የሾሙት ጳጳስ ነው እየዞረ ቀሳውስትን የሚሾመው ማለት ነው። እና ይሄ በጣም ምንድነው በጣም ኮንዲሽናል የሆነ ሪስትሪክትድ የሆነ ከዚህስ ምን አሉኝ? በነገራችን ላይ ከነዚህ ቅዱስ ማርቆስ የሾማቸው ሰዎች እንትን አባቶች ማርቆስ ሲያልፍ አንደኛው ከነዚህ ከ12ቱ ነው አንደኛው የተተካው። በቃ እንደዛ ሁልጊዜ እንደዛ ነው የሚሆነው። አሁን እንደዛ ከ12ቱ ኦልሬዲ የማርቆስ ስልጣን ነው በእነሱ የሚቀጥለው። የማርቆስ ሩል ነው ምንድነው የሚለው ዶክሜንቱ እነሱም ያቀረቡት ዩታኬስ ኦፍ አሌክሳንድሪያ ብለው 10ኛው ክፍለ ዘመን ላይ የሰጡት ይሄን ስርዓት የሰራው ማርቆስ ነው ይላል። ስለዚህ እንግዲህ ማርቆስ በቅዱስ ጴጥሮስ የተሾመ የመጀመሪያው የግብፅ ቤተክርስቲያን ፓትሪያርክ ነው። ከዚያ በኋላ እሱ በሰራው ስርዓት ኦልሬዲ አፖስቶሊክ ሳንክሽን ያለው ነው ማለት ነው ይህ ስርዓት።
ስለዚህ ይህንን ሲሰሩ ነው የኖሩት እና ጵጵስና ለመሾም ከማርቆስ ዳይሬክትሊ ስልጣን የተሰጣቸው ሰዎች ናቸው። እንደዛ ነው የነበሩት። ስልጣናቸውም አሁን እንዳለ ነው እንደተባለው ቀኖናው በኋላ መነኮሳት እንግዲህ በዛን ጊዜ አልነበሩም አይደለም። የምንኩስና ስርዓት አልተጀመረም እና በኋላ ያገቡ ያላገቡ የሚለው እንትን እያደገ የዴቨሎፕ እየተደረገ እያደገ የመጣ ይሆንና ለምሳሌ ጢሞቴዎስ ላይ አንድ የቤተክርስቲያን አስተዳዳሪ ሊሆን የሚገባ ኤጲስቆጶስ ሊሾም የሚገባው ብሎ የአንዲት ሚስት ባል የሆነ ልጆቹን በስርዓት የሚያሳድግ እንደዚህ እያለ የሚላቸው አሉ። እና ማርቆስ አንደኛ 12 ቁጥራቸውን ራሱ 12 ማድረጉ በ12 ሐዋርያት ምሳሌ ነው አፖይንት የሚያደርጋቸው እንትን የመረጣቸው። ሁለተኛ ስልጣናቸው ራሱ እዚያ ጢሞቴዎስ ላይ ካለው ጋራ የተቀራረበ ነገር አይደለም ወይ? ሁለተኛ እንደኔ እኔ እንደውም ዳዊት ያልኩት እንደኔ ያለ ቄሶች እንደኔ ያለ ስልጣን ከኔ በጣም በእኔ ደረጃ የምታይ ከሆነ ስህተት ነው። ምክንያቱም አሁን ላይ ያለው ቀኖናው እኔ እንዳቆርብ እንዳጠምቅ እንድባረክ ነው እንጂ ዲያቆናትን እንድሾም ያ ቀኖናው አይፈቅድልኝም። እነሱ ላይ ግን ይሄ ቀኖናው የሚያግድ አይደለም። ስለዚህ ሹመቱ ሁለተኛ እኔ ያነሳሁት በአንዲቷ ቤተክርስቲያን እየተጠየቁ ያውቃሉ ወይ ነው ዋናው እኮ ማሰሪያው። አንዲቱ ቤተክርስቲያን ይሄንን ጥያቄ አቅርባ ታውቃለች ወይ? ለእስክንድሮስ ጉባኤ ኒቅያ ላይ ጉባኤ ሲቀመጥ በመንበረ ማርቆስ የእስክንድሪያው ፓትርያርክ የነበረው እና አትናቴዎስ ይህንን ሲያደርጉ አንዲቷን ቤተክርስቲያን አይደለም የመሩት እና ያለ ዊዛውት ሰክሰሽን ወይም ደግሞ ክህነት ነው እንዴት ያ አውቶሪቲ አንዲቷ ቤተክርስቲያን ይህንን እየፈቀደች እና እንዴት ሊጠይቁ ራሱ ቻሉ? እኔ አሁን ግራ የገባኝ ማለት አሪዎስ ከሆነ ንስጥሮስ ከሆነ መቅዶኒዎስ ከሆነ ቢያነሳው በእውነት ለመናገር ያው መቼስ ስለተመቱ ነው ከቤተክርስቲያን ተወግዘው ስለተለዩ ነው ይባላል። እነዚህ ግን የኒቅያን ጉባኤ ውሳኔ እንቀበላለን አትናቴዎስ አባታችን ነው እያሉ የኤፌሶን ጉባኤ እነዚህን እንቀበላለን እያሉ መልሰው በጠረባ የሚሉት የቆሙበት እንትን በጣም ነው ያዘንኩኝነት ለመናገር የሚጋጭ ሆኖ ነው ያየሁት። ቀሲስ መምህር እንትኑን ቀይረውታል። ልክ እንደ ስስት ነው የሚቀያየሩት። እኛ እንደ አፖስቶሊክ ሰክሴሽን ስንል ትምህርቱን ነው እያሉ ነው ደግሞ ትምህርቱ ነው የቀጠለው እንጂ አፖስቶሊክ ሰክሴሽን ቢባል የለም። ወደ ትምህርት ደግሞ ዞሩ። ይሄ ፕሮቴስታንት ዲፊኒሽን ነው። በእነሱ ዲፊኒሽን እንደዛ ሊሆን ይችላል። በእኛ ግን አፖስቶሊክ ሰክሴሽን በሁለት መንገድ ነው፣ በትምህርትም በክህነትም ነው፣ በቅብብሎች ማለት ነው። እና ቀሲስ እንዳሉት ከጥንታዊቷ ቤተክርስቲያን ለክህነት ቅብብል ለሐዋርያዊ ክህነት ቅብብል ከምትጨነቀው በላይ ተጨንቀው ነው ወይ እነሱ ወይም እነሱ ጥንታዊቷ ቤተክርስቲያን ከነበራት ስትሪክት የሆነ የሐዋርያዊ ቅብብሎች አቋም የበለጠ አቋም ስላላቸው ነው ወይ ጥንታዊቷ ቤተክርስቲያን ይህን ሳትጠይቅ እነሱ የሚጠይቁት ያሉት ትክክል ነው። የማን መንበር ነው ይህን የጠየቀው? ለምሳሌ የሮም መንበር፣ የግብፅ ቤተክርስቲያን፣ የእስክንድሪያን ቤተክርስቲያን እንደዚህ አይነት ለየት ያለ ሁኔታ ስለነበረ ባሿሿማቸው በቃ ስለዚህ የእስክንድሪያ መንበር ትክክለኛ አፖስቶሊክ ሰክሴሽን አልነበረውም ብሏል ያለበት ታሪክ አለ። ሌሎቹ መናብርት ነገራችን ላይ ጆሲ ቅድም ሲል ነበረ በዚህ ይሄ እኮ አለ እኛ ራሳችን አለ የኮፕቲክ ውስጥ ካቶሊኮች አሉ እና የኮፕቲክ ካቶሊኮች ሰክሰሽን የሚመጣው በመንበረ ማርቆስ በኩል ነው አለ የምንቆጥረው በዚያ የነሱን ይሄ ማለት ወደ ብር የመጡት አለ የእስክንድርያ ውስጥ ያሉ ካቶሊኮች ማለት ነው። አዎ ጠይቀንም አናውቅም አለ ይሄንን ይሄ እንደዚህ ያለ ነገር በእኛም ተነስቶ አያውቅም። ኦፍኮርስ ደግሞ ታሪክም የለም እንጂ እንዴ ሮም መንበረ እስክንድርያ ላይ ጥያቄ አንስታለች እንዴ ሲጀመር ከእንትን ለእስክንድሮስ ሲመራ እንትኑ አረ በፍጹም እንዲሁም ስድስተኛው ቀኖና እኮ በቀደም እንዳልኩት ሀገረ ስብከቶችን ራሱ ለእስክንድርያ መንበር ሰጥቷል። አዎ የኒቅያ ስድስተኛው ቀኖና እነ ሊቢያን ምናምን ሰጥቷል።
እና ትክክለኛ ክህነት ለሌለው ሐዋርያዊ ቅብብል ለሌለው መንበር ያለው ይቀነስበል እንጂ የሌለው ለምን ይጨመርለታል? አዎ ላለው ይጨመርለታል፣ ለሌለው ያለው ቢሆን ያው በወንጌል ሕግ እኮ የተሰጠውን በደንብ ያልሰራ ሰው ይቀነስበታል ነው የሚለው እንጂ ይጨመርለታል አይደለም። አይ እኔ በጣም ነው ያዘንኩኝ እውነት ለመናገር እኔ እንዴት በጣም ነው የዞረባቸው በእውነት። ለማንኛውም ይሄንን ርዕስ መተው ይሻላል። ከዚህ ሳሁን ኦልሬዲ የከሸፈ የማይረባ ርዕስ ነው። አዎ አይ መረጃም እንድናቀርብም ስላልፈለጉ ዝም ብለው ማውራት ስለሆነ የፈለጉት እንደተባለው አጀንዳ ለማስቀየር ሊሆን ስለሚችል ወደ ጸጋ ብቻ እምነታቸውና የቦንዴጅ ኦፍ ዘ ዊል እሱ ይተንተን በደንብ እሱ ይወራበት። በጣም በጣም አድራሻ የሌለው ይሄ እምነት ይፈጠራል የሚለው ራሱ እኮ በቃ ምንም እነሱ ቤት እኮ ለህፃናት እምነት እግዚአብሔር አምጥቶ ይከታል ይፈጥርላቸዋል እኮ እምነቱ ራሱ እኮ አምጥቶ እዚያው ህፃናት ውስጥ የሚከተት ነገር ነው። እና ይሄ ሁሉ ገና ብዙ ይሄ የእምነት ዲፊኒሽን ራሱ በጥንት ቤተክርስቲያን የሌለ ነው። እምነት እኮ የሰውን ፈቃድ እና ማነው እነ ቀሌምንጦስ ዘእስክንድርያ ሌሎችም አባቶች እንደተናገሩት አንደኛ እምነት ሁለት ነገር አለው። አንደኛ ቮለንተሪ መሆን አለበት፣ ቮለንተሪ የሆነ በፈቃድ የሆነ መሆን አለበት። ሁለተኛ ደግሞ እምነት ኢንተሌክቹዋል የሆነ አሴንት ነው የሚሉት ዲፋይንስ ያደረጉት ማለት የእውቀት ከፍ ማለት ነገር እግዚአብሔርን ለመቀበል የሚያስችል የእውቀት የመረዳት ከፍታ ነው እምነት። እና ይሄ ኢንተሌክቹዋል የሆነ አስፔክት አለው፣ የፈቃድ አስፔክት አለው። ስለዚህ ሰውየውን ግዴታ ኢንቮልቭ ያደርጋል ማለት ነው። ይህ ሰውየውን ተሳትፎ ይጠይቃል ማለት ነው። እና ሰውየው ሬዚስታንት በሆነበት ምንም በሌለበት ተቃራኒ በሆነበት እምነት ተፈጥሮለታል ማለት የእምነት ዲፊኒሽንን ራሱ ያዛባል ማለት እምነት ራሱ ዝም ብሎ ምንድነው ከእግዚአብሔር ተቃራኒ በሆነ ሰው ውስጥ የሚገባ ከሆነ መጥቶ እምነት መሆኑ ይቀራል ማለት ነው። የሆነ መድኃኒትን ሰውን ምንድነው አፉን ይዘው እንደሚሰጡት ፈቃደኛም ባይሆን ግዴታ ምን ታስሮ ምናምን ይሰጣል አይደል? እንደዚህ አይነት ነው የሚሆነው ማለት ነው። ምናልባት ዲያቆን ለዚህ ነገር መነሻቸው ምንድን ነው የሚለውን ማየት እኮ ጥሩ ይመስለኛል። አሁን ሰው ከውድቀት በኋላ የሰው ልጅ ፍሪ ዊሉ ፓሲቭ ነው ብለው ነው የሚያምኑት እኮ እነሱ አይደለ? ተሲሶቹን ዲስፒዩት እያደረገበትን የሉተርን ስራ ብትመለከቱ አንዴ ከፍቼ ላሳያችሁ የሚመች ከሆነ እስኪ አንዴ። ጥሩ እሺ ታላቁ ሉተርስ ወርክ የሚል አንድ መጽሐፍ አለ። አሜሪካን አሶሲዬሽን ነው እያሳተሙ እንደ መጽሐፉን ላሳያችሁና ስለ ፍሪ ዊል ምን እንደሚል በደንብ እንድታዩት ስለፈለኩኝ ነው። ያው ሉተርስ ወርክ አሜሪካን ኤዲሽን ቮሊዩም 31 ላይ ነው። ቮሊዩም 31 የማርቲን ሉተርን መከራከሪያዎች በሙሉ በደንብ ነው የሚያነሳው። ይሄው ብራዘር ማርቲን ሉተር ያው ማስተር ኦፍ ሳክሬድ ቴዎሎጂ ነው የሚለው የተከበረው ነገረ መለኮት ማስተር ነው የሚለው ማርቲን ሉተርን ማለት ነው። በ1518 ግንቦት ወር ላይ የተደረገ ክርክር ላይ የሱን ቴዎሎጂካል ቦታዎች ነው የሚያስቀምጠው። ይሄ ማርቲን ሉተር የሚያምንባቸውን መሰረታዊያን ዶግማዎቹንና ይሄንን ነው ዲፌንድ የሚያደርገው እሱ በኋላ ላይ ማለት ነው። ሜቢ አንዴ ይታያል አይደለ ቀሲስ? ብዙ ይይላል ትንሽ በጀት አለው። አዎ ጥሩ ነበር። ግን እስኪ የውሻዋ ድምፅ ይሆን እንትን ያለው ቆሎ ተማሪ እያየች ነው። እስኪ ራቅ አድርገው፣ ትንሽ ራቅ። ኦኬ እንደዚህ አሁን ትንሽ ሻል ያለ ይመስለኛል። ኦኬ አረጋለ እኔ ጋር የሚታያችሁ ነበር የመሰለኝ። እሺ አይታይም አሁንም? ከዚህ
አሪፍ አይደለም? ትንሽ ብለርድ ሆኗል። በደንብ ይታይም ታላቁ የታይፕ የድሮ የታይፕ እንትን አጻጻፍ ነው የሚመስለው። የድሮ መጽሐፍ ነው መጽሐፉማ። እስኪ 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 ሞክራው እስኪ ሞክራው። ጥሩ ነው ወይ? ዝም ብዬ ላንብ። ኦኬ እሺ፣ ከታየ አሪፍ ነው። እዚህ ጋር እንደምትመለከቱት 3 መሰረታዊያን ሀሳቦችን ነው የሚያነሳው ማርቲን ሉተር እንትንን በተመለከተ ይሄ ፍሪ ዊልን በተመለከተ ፍሪ ዊል ከውድቀት በኋላ በስም ብቻ ነው ያለው ይላል። ይሄው ፍሪ ዊል አፍተር ዘ ፎል ኤግዚስትስ ኢን ኔም ኦንሊ፣ ስሙ ብቻ ነው ያለው ፍሪ ዊል የሚል ነገር። አዳም ከገነት ከወጣ በኋላ በቃ ስሙ ብቻ ነው ያለው። እንዳዝ ሎንግ አዝ ኢት ዳዝ ይሄ እስካለ ድረስ ደግሞ ስሙ ብቻ እስካለ ድረስ ማለት ነው ሰው መልካም በማድረግ ውስጥ እንኳን ክፋት ይሰራል ብሎ ነው የሚያምነው። የመጀመሪያውን ቴዎሎጂካል ተሲሱን ብትመለከቱ ሰው በጎ ስራ ሲሰራ ያ በጎ ስራው ክፉ ይሆንበታል ነው የሚለው ማርቲን ሉተር ማለት ነው። ስለዚህ ሚር ተርም ነው፣ ቬን ነው ቃሉ ራሱ። ፍሪ ዊል የሚለው ቃሉ ራሱ የለም፣ ስሙ ብቻ ነው ፍሪ ዊል እንጂ ሰው በትክክለኛ ቴዎሎጂካል እንትኑ ካየነው ፍሪ ዊል የሚባል ነገር የለውም ብሎ ነው የሚነሳው። ይሄ 13ኛ ፖይንቱ ይሄ ነው። ቀጥላችሁ ብትመለከቱ ፍሪ ዊል ከውድቀት በኋላ has power to do good only in passive capacity ነው የሚለው። በአሁን ጊዜው ግን መስራት የሚችለው በአክቲቭ ካፓሲቲው ግን ክፋት ብቻ ነው ሰው ማድረግ የሚችለው ይላል። ይሄንን ሲያስረዳ በኋላ ኢሉስትሬት ሲያደርገው ምንድነው የሚለው ሰው መልካም የመስራት ካፓሲቲ የነበረው ሳይወድቅ በፊት ነው። ከወደቀ በኋላ ግን ምን ጊዜም ቢሆን ሰው ክፉ ነገር ብቻ ነው የሚሰራው ነው የሚለው። ክፉ ነገር ብቻ ነው የሚሰራው እና ምን ጊዜም ቢሆን ክፉ ነገር ብቻ ስለሚሰራ መልካም በመስራት ውስጥ እንኳን ያ መልካም ስራው ክፉ ስራ ይሆንበታል ይላል። ኢማጂን አሁን ምን አይነት ቴዎሎጂ እንደሆነ ራሱ ወላሁ አለም ምን አይነት ቴዎሎጂ እንደሆነ ከዚህ ተነስቶ ስለሚመጣ ሰው ከውድቀት በኋላ መልካም ነገር የመስራት ካፓሲቲ የለውም ብሎ ስለሚያስብ ህፃናት ራሳቸው የሚያምኑት ከእግዚአብሔር በሚሰጣቸውና በውስጣቸው በሚቀመጥ ማመን ችሎታ ነው። የማመን ችሎታ ማለት ነው። ያ ማለት ምንድነው የሚያደርገው? ሰውን በቃ እግዚአብሔር የመረጠውን ያድናል፣ የመረጠውን ይገድላል ማለት ነው። ይሄ ቃዳ ወልቀጥር ትምህርት በእስልምናውም እኮ አለ። የእስልምናው ግን አትሊስት በጣም የተሻለ ነው። ሰውንና ጅንን ጀሃነምን ለመሙላት ፈጠርን ብሎ ለምሳሌ ሱረቱል አዕራፍ ላይ ይናገራል። ግልጽ ነው በቃ ሰውን ለምን እንደፈጠረው የሆኑ ሰዎችን ለጀሃነም መሙያ ፈጠሪያቸዋለሁ ይላል ለምሳሌ አላህ ማለት ነው። እዚህ ጋር ግን ከመጣችሁ እግዚአብሔር የሆኑ ሰዎች የማመን ካፓሲቲ ይሰጣቸዋል። ለምን? ማመን መልካም ስራ ስለሆነ በራሳቸው ማድረግ ስለማይችሉ ነው። በራሳቸው ማድረግ ስለማይችሉ ያንን የመልካም ስራ ውጤት የሚሆነው ማመንን ምን ያደርግላቸዋል? በህፃናት ልቦናም ውስጥ ይሁን በተላላቆች ልቦና ውስጥ እንዲያምኑ ማመንን በልባቸው ውስጥ ያስቀምጣል ማለት ነው። በዚህ ራሱ ብንሄድ ሁለት የማይመለሱ ጥያቄዎች አሉ። የመጀመሪያው ጥያቄ ድህነትን የምታገኙት በእምነት በኩል በሆነ ጸጋ ነው አይደለ? ፕሮቴስታንቶች እንደዛ ነው እስከዛሬ የምትሉት። ጸጋው በእምነት ያድነናል ትላላችሁ። እሺ አሁን ለማመን ጸጋ የሚያስፈልግ ከሆነ ለማመን ጸጋ የሚያስፈልግ ከሆነ በጸጋው በኩል ወደ እምነት ነው የምትሄዱት ወይስ በእምነቱ በኩል ነው ወደ ጸጋው የምትሄዱት? የትኛው ነው የሚቀድመው ለእናንተ ለፕሮቴስታንቱ ዓለም ማለት ነው። ስለዚህ ምናልባት አሁን ይሄ ከእንትን ጋር የተያያዘ ከማመን ጋር ካለማመን ጋር ከመዳን ጋር ካለመዳን ጋር የተያያዘው ትምህርታቸው መሰረታዊ ችግሩና በሽታው ያለ እዚህ ላይ ነው። ፍሪ ዊል ከውድቀት በኋላ የለም የሚለው ትምህርታቸው በጣም የሚገርም እሳቤ ነው እና ከዛ ተነስተው ነው አሁን የምንላቸውን ከዚህ በኋላ የምናነሳቸውን በጣም ከመጽሐፍ ቅዱስ ጋር ቀጥታ የሚጋጩ ትምህርቶችን ሊሆን ይዘው የሚመጡትና ማስረጃ የለውም። የሆነ አንዳንድ ምንፍቅና ጠቅሳለሁ። የሆነ
የሆነ ዳይሬክት የሚጠቀስ ይሄ እኮ የሚጠቀስም የለውም እኮ አሁን አብርሃም በብሉይ ኪዳን የነበሩ ሰዎች ራሱ አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። እሺ አብርሃም ቦንዴጅ እንትን እስራቱ መቼ ነው የተፈታለት? በነገራችን ላይ ይሄ በሐዲስ ኪዳን ብቻ ምናምን ሳይሆን በብሉይ ኪዳን ራሱ ያመኑ ሰዎች ከቦንዴጅ ውስጥ ከእስራት ውስጥ ተፈተው ነው ብለው ነው የሚያምኑት ብሎኛል። እኔ አንዱ ሲከራከረኝ አዎ ትክክል ነው። ምክንያቱም ቤዚክ የሆነው ቴዎሎጂካል ዶክትሪናቸው ምንድነው? ዶክትሪናቸው ምንድነው? በየትኛውም ዘመን ይሁን ከውድቀት በኋላ የሆነ ሰው መልካም ካደረገ ያ ሰው ያ መልካም ድርጊት እግዚአብሔር ነው በውስጡ ያስቀመጠለት እንጂ የመምረጥ ችሎታ የለውም ነው እኮ የሚሉ። አሁን እኔ ለምሳሌ ክርስቶስ የምናገረው መርጫ አይደለም ወይም ፈልጌ አይደለም ወይም ፍቅር ስለያዘኝ አይደለም። ከክርስቶስ ምን ስለሆንኩኝ ነው? በቃ የእግዚአብሔር ፓሲቭ መሳሪያ ነኝ ማለት ነው። በቃ እግዚአብሔር የሚጠቀምብኝ ዱላ ነኝ ማለት ነው። እባብን ግደል ከነበትሩ ገደል የሚባል አገላለጽ አለ አሁን በእኛ ማለት ነው። እግዚአብሔርም ልክ እንደዛ ሰውን ተጠቅሞ ወደ ፈለገው ነገር ውስጥ ይጥለዋል ማለት ነው። ወይ ወደ መንግሥተ ሰማያት ወይ ወደ ሲኦል ይጥለዋል። ይሄ ደግሞ ሙሉ የወንጌልን ትምህርት ጌታ በወንጌል ምን ብሏል? መጥቼ በነገርኳቸው ሐሰት ባልሆነባቸው ማን ነው ኩነኔ ባልሆነባቸው ነበር አለ። ኃጢአት ባልሆነባቸው ነበር። አሁን ግን አይተውኛል፣ ሰምተውኛል፣ ለኃጢአታቸው ምክንያት የላቸውም ማለት። ይሄ እኮ የተነገረላቸው እዛው ክርስቶስ ለሚያስተምራቸው ሰዎች እና ከዛ በኋላ ለምንነሳው ለኛ ነው አይደል? ስለዚህ አሁን ይሄንን የክርስቶስን ትምህርት ራሱ ገደል የሚከተለው ሰው ክርስቶስን ሰምቶ መምረጥ የሚችል ስላልሆነ በፕሮቴስታንቱ ዶክትሪን በፕሮቴስታንቱ ቴዎሎጂ ሰው የእግዚአብሔርን ትምህርት እኔ አሁን ባለፈው ያቺ ሊያ ነው ማን የምትባል ሴትዮ ሰምታ እግዚአብሔርን መረጠች ምናምን። በፕሮቴስታንቱ ቴዎሎጂ እኮ ያቺ ሰው ፓሲቭ መሳሪያ እኮ ነች። ልክ እንደ ስልክ ነች። አሁን እኔ በስልክ ስናገር የኔን ድምፅ እናንተ ትሰማላችሁ። በቃ ያቺ ሰውም ሊዲያም የምትባለው ሰው ልክ እንደ ስልክ ናት። በቃ እግዚአብሔር መናገር ሲፈልግ በቃ ተናገረባት። ይሄ ስልክ አሁን ነፃ ፈቃድ የለውም። አትናገርብኝ ማለት አይችልም። ምንም ነገር ማድረግ አይችልም። ልክ እንደዚህ ሁሉ ሊዲያንም እግዚአብሔር በቃ ተጠቀመባት ማለት ነው። አለቀ። ስለዚህ መሰረታዊ ቴዎሎጂካል ስህተቱ ደግሞ የሚነሳው ከዚህ ሰው ከውድቀት በኋላ በራሱ መልካም የማድረግ ካፓሲቲ የለውም፣ ነፃ ፈቃድም ቢሆን ስህተት የሆነ ትምህርት ነው የሚል መነሻቸው ነው። አስባችሁት ከሆነ ቅድም ያሳያችሁ ነገር ላይ ሰው መልካም ስራ ሲሰራ እንኳን ያ መልካም ስራው ኃጢአት ይሆንበታል የሚል አሁን እንትን አለ ራሱ። በነገራችን ላይ ቀሲስ እንደዚህ አይነት ሐሳብ ሰምተው ያውቃሉ? መልካም ስራ ሲሰራ መልካሙ ስራ ኃጢአት ይሆንበታል የሚል ትምህርት አለ? ለምሳሌ ማርቲን ሉተር ዝሮ ግን በትምህርቱ አይጠቅመውም። በትምህርቱ ዝሮ አይጠቅመውም። ቢያደርገውም አይጠቅመውም። ለምሳሌ በካልቪኒስት ወደ ካልቪኒስቶችን ስንወስደው መልካም ቢሰራም ባይሰራም ካልተመረጠ ስለማይድን አይጠቅመውም። ምናልባት እንዲመልሱ የምንፈልገውን ጥያቄ የቅድሙን በኋላም ከገቡ ወይም ከዚህ በኋላ የሚገቡ ከሆነ እንዲህ ቢመልሱ ደስ የሚለን ጥያቄ ምን አለ? የሚድነው ሰው በእምነት በሆነ ጸጋ ነው። በጣም ጥሩ። በእምነት የሆነ ጸጋ ያድነናል ብላችሁ ታምናላችሁ። ቬሪ ናይስ። ጸጋው በእምነት የሚያድናችሁ ከሆነ ለማመን ጸጋ ካስፈለጋችሁ የድህነታችሁ ጅማሬ ማመናችሁ ነው ወይስ ጸጋው ነው? ማመናችን ነው ካላችሁ ጸጋው ሳይመጣ ማመን የለም። ጸጋው ነው ካላችሁ ያለ እምነት እንዴት ሊያድናችሁ ይችላል? ጥያቄው ግልጽ ከሆነ ይሄንን ጥያቄ መመለስ የሚችሉ ከሆነ አይ ቲንክ ቢያንስ የተወሰነ መቀራረብ እንችላለን ብዬ አስባለሁ። መግባት ይችላሉ። ጥሩ ነው። አይ ግን አይገቡም፣ ቢሞቱ አይገቡም። እነሱ ቤት እኮ የምንገባው ታላቁ አልመጣልን ስላሉ እኮ ነው። እኛ ጋር እኮ አልመጣ ስላሉ ተቸግረን እኮ ነው እነሱ ቤት የምንሄደው አሁን እየመጡልን ስላልሆነ ቢያንስ እኛ ገብተን እንሞክር ነው። ቀሲስ ስነ ፀሐይ ጤና ይስጥልኝ፣ የፍቱኝ ባርኩኝ። እንዴት አሉ? እግዚአብሔር ይመስገን። መላከ ገነት እንዴት አሉ? ሲመተ ዲያውላ አቡነ ጴጥሮስ ይርፍታ እኔ ነው የሚባርኩኝ። ሲመተ ዲያውላ ከቤት በባት
እንዴት አላችሁ? ሰላም ናችሁ ወይ? መምህር በረከት ሁላችሁም ሰላም ብያለሁ። ታላቁ መምህራችን ቃለ ሕይወትን ያሰማልን፣ እግዚአብሔር ይስጥልን። ስላየኋችሁ ደስ ብሎኛል። ሰው ካለ ግን ታች ሆናለሁኝ። እሺ፣ ለመስማት ነው የመጣሁት። ኧረ ችግር የለም። ይሁኑ። እሺ ቀጥል ታላቁ። አይ 15ኛውን ፖይንት እንድናያ ስለፈለኩኝ ነው። በዛው ምንድነው የሚለው? ኖር ኩድ ፍሪ ዊል ሪሜን ኢንስቴድ ኦፍ ኢኖሰንስ። ሰው ፍሪ ዊል በንጹህ ሆኖ መቀጠል አይችልም ነው የሚለው። ከውድቀት በኋላ ሰው በኢኖሰንስ ደረጃ መኖር አይችልም። ይሄ ክርስቶስ ካዳነንም በኋላ ራሱ ማለት ነው። የሐዲስ ኪዳን ሰዎችም በራሳቸው በኢኖሰንስ ደረጃ ሊገኙ አይችሉም ነው የሚለው። ለምን? ፍሪ ዊል የሚባል ነገር ስለሌለ ሰው የኃጢአት ባሪያ ነው ብሎ ነው የሚያምነው። ስለዚህ የንጽህና ካፓሲቲውም የለውም ሰው ማለት ነው። ሰው በጎ ይሰራል የሚባልለት በፓሲቭ ካፓሲቲ ነው ይላል። ይኸው በፓሲቭ ካፓሲቲ ብቻ ነው ይላል፣ ባለፈው ማለት ነው እንጂ በአሁኑ ሰው እየመረጠ መልካም ነገር ሊሰራ አይችልም። ለሰው ባህሪ መልካም መስራት ፈጽሞ የማይቻል ነው። መልካም መስራት ለሰው ልጅ የማይቻል ነው። እንደዛ ከሆነ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚሉት ቴዎሎጂ ገደል ገባ ማለት ነው። ምክንያቱም በአክቲቭ ካፓሲቲ መልካም መስራት ስለማይችል ሰው ከስራው የተነሳ ጽድቅ ሆኖ ተቆጠረለት የሚለው የያዕቆብ መልእክትም ስህተት ነው ማለት ነው። ምክንያቱም በአክቲቭ ካፓሲቲ መልካም መስራት ስለማይችል የሰው ልጅ በራሱ ስለዚህ ከዚህ ነገር ተነስተን እንደው ያዕቆብ በረከትም የተወሰነ ነገር ቢሉበት ደስ ይለኛል። አሲዝም ሀሳብ ጨምሩበት። ፍሪ ዊል ከውድቀት በፊትና በኋላ የሚባል ነገር አለ ወይ ከመሰረቱ የሚለውን ትንሽ ብትሄዱበት። ችግሩ ያለ እዛ ላይ ነው ብዬ ስላሰብኩ ነው። መምህር በረከት ይቀጥሉ። እሺ፣ በጣም ጥሩ ነው። አዎ በጣም ዋናውን የሉተርን መነሻ አቅርበውልናል ታላቁ። በቃ ኖሚናል ነው የሚለው ሉተር። በቃ የስም ነው፣ እንደው ዝም ብሎ ስሙ ብቻ ነው ያለው እንጂ ነፃ ፈቃድ የሚባል ነገር የለም ብሎ ነው የሚነሳው። አሁን እኛ ከሂውማን ኔቸር ከኢሜጅ ኤንድ ላይክነስ የእግዚአብሔር መልክ በሰው ዘንድ ጠፍቷል ወይ ብለን ነው የምንጠይቀው። እንግዲህ አንዱ የሰው መልክ እኮ ፈቃድ ነው አይደል እንዴ? ማለት እግዚአብሔርን የሚያስመስለው መልካም መምረጥ፣ ፍሪደም፣ ነፃ ፈቃድ ያለው መሆን ነው። እና የእግዚአብሔር አሁን ሰው ከውድቀት በኋላ መልካም ነገር መምረጥ የማይችል ሁልጊዜ ኔጌቲቭ ክፉ ብቻ መምረጥ የሚችል ከሆነ ይሄ አስፔክቱ በቃ የለም፣ እግዚአብሔርን የሚያስመስለው ይህ አስፔክት ጠፍቷል ማለት ነው። ስለዚህ ኮምፕሊትሊ የእግዚአብሔር ኢሜጅ ኤንድ ላይክነስ የእግዚአብሔር አርአያና አምሳል በሰው ዘንድ ጠፍቷል ካልተባለ በቀር እንደዚህ አይነት ደረጃ ላይ መድረስ አይቻልም። ግን ጠፍቷል ወይ? እንደዚህ ያምናሉ ወይ? አሁን እነሱን የምንጠይቃቸው ለምሳሌ አንድ ሙስሊም ወይም በአንድ ክርስቲያን ያልሆነ ሰው የእግዚአብሔር አርአያና አምሳል አይደለም ወይ? ማለት ኔቸሩ በቃ ዲስትሮይድ ሆኖ ኢቪል ሆኗል ወይ? ክፉ ሆኗል ወይ? መልካምነት የለውም ወይ? በተፈጥሮ ያ ሰው ኔቸሩ በእግዚአብሔር አርአያና አምሳል የተፈጠረው ምንም ቢጎዳ፣ ምንም ቢታመም፣ ምንም በባርነት ውስጥ ቢሆን ግን መልካምነት ግን ኢነረንት የሆነ መልካምነት ናቹራሊ በእግዚአብሔር አርአያና አምሳል በመፈጠሩ የለም ወይ ነው ጥያቄው። አሁን አንድ ሙስሊም እንዲህ አይነት የለውም ወይ? አንድ ሌላ ማለት ግሬስ በእኛ በክርስቲያን ግሬስ ውስጥ ያልሆነ አንድ ሂንዱ ወይም ሌላ ወይም ሃይማኖት የሌለው ሰው እንኳ ቢመጣ፣ አንድ ኤቲስት ቢመጣ ኔቸሩ መልካም ነገር መምረጥ የማይችል በእግዚአብሔር ጉዳይ ይላሉ ለይተው። ይሄ ዝም ብሎ አርቲፊሻል የሆነ ልዩነት ነው። በእግዚአብሔር ጉዳይ መንፈሳዊ በሆነ ነገር አይችልም፣ ሲቪል በሆነ ነገር ይችላል። እግዚአብሔር እየከፋፈለ ነው እንደ የሚገለው ምንድነው? የሰውን እንትን ተፈጥሮ ምንድነው? በዚህ በኩል ደህና አሁን ይቆይ ትንሽ
በዚህ በኩል ትንሽ ቆይ ግድ የለም እንደው ለመኖር እንድትችሉ በዚህ በኩል መልካምነት ይኖራችሁ መምረጥ ቻሉ። እኔ ጋር በተያያዘ ጉዳይ ግን ጨርሻለሁ ነው የሚለው። ለይቶ ነው ማለት ነው። ፍሪ ዊልን እንደ አንድ ሰው ኢማጂን ብናደርገው አንድ እጁ ተቆርጦ አንድ እጁ እንዳለ ማለት ነው። ከእግዚአብሔር ጋር በተያያዘ ነገር የለም። እርስ በርሳችሁ በዚህ በምድራዊ ነገር ላይ አለ። እንደዚህ አይነት አርቲፊሻል የሆነ መጽሐፍ ቅዱስ የማያውቀው እንትን በቃ ሮንግ ትምህርቶች ሁልጊዜ ሲስተማታይዜሽን ያበዛሉ። አሁን መረዳት ያለብን ሰዋዊ የሆነ ምንድነው ሂውማን ትራዲሽን ሲሆን የሰው ስርዓት ሲሆን በቃ መከፋፈል፣ በ3 ይከፈላል፣ በ4 ይከፈላል፣ በ5 ይከፈላል እያሉ መከፋፈል። ምክንያቱም ኦልሬዲ እንትን ውስጥ ይገባል። አያችሁ በቃ የማይወጣበት ኮንትራዲክሽን ውስጥ ስለሚገባ ከዚያ ለመውጣት ሲከፋፍሉት ነው የሚውሉት። ፍሪዊል ከሰው ሲቪል እንደዚህ፣ ስፒሪቹዋል እንደዚህ፣ ሪጀነሬሽን እንደዚህ በ3 በ4 ራይቸስነስ በ2 በ3 እንደማይከፋፈል ነገር እኮ የለም ማለት ነው። በቃ ኤክስትሪም የሆነ ሲስተማታይዜሽን አለ መከፋፈል ማለት ነው። እና ይህን የሚፈጥረው ሂውማን ትራዲሽን ነው። አያችሁ በጣም ሰዋዊ የሆነ ነገር ሲሆን በቃ የሰው ፍልስፍና ይበዛበታል። ሲስተማታይዝ የማድረግ የመከፋፈል ፍራግመንት የማድረግ ፍራግመንቴሽን እሱ ይበዛል እና እንደዛ አያስኬድም። ሂውማን ኔቸር ግን ስቲል ከውድቀትም በኋላ ሳም ጉድነስ አለው። ሂውማን ኔቸር ኮምፕሊትሊ ዲስትሮይድ አልሆነም ብሎ የሚያምን ከሆነ ከዚያ ጉድነት ውስጥ ዊልም መካተት አለበት ግዴታ። ለዊል ተለይቶ ኮምፕሊትሊ የለም ከተባለ ከእግዚአብሔር ጋር በተያያዘ ለሌላው ለምንድን ነው የሚኖረው? ለምሳሌ የሰው ልጅ ስለ እግዚአብሔር በጎ እውቀት የለውም አልነበረውም። ፈላስፎች እግዚአብሔርን አይፈልጉም ነበረ። የግሪክ ፈላስፎች እግዚአብሔርን ለመፈለግ አልጣሩ። ዲዮጋን አንሱላቸው። ዲዮጋን አለ። ኧረ ፀሐይዋን ባይሆን ልሞቅበት የፀሐዩን ኧረ ብቻውን ዓለምን ምናኔ የራሱ ታላቁ እስክንድር ቀሲስ እንደውም እንትና እኮ ምን ይላል መሰለውት ቀሲስ ጀስቲን ማርቲር ዮስጢኖስ ሰማዕት የግሪክ ፈላስፎችን እግዚአብሔርን ይፈልጉ ነበር እና የሎጎስ እንደውም ስፐርማቶስ ሎጎስ ምናምን የሚል የግሪክ ቃል አለው። የሎጎስ የቃል ዘር ነበራቸው ይላል። ቃል የሚለው ክርስቶስን አይደል? ቃል በኋላ ስግው ቃል ከመሆኑ በፊት ሎጎስ በእነሱ ዘንድ ዘሩ ነበረ ይላል እና እግዚአብሔር ራሱ እነሱንም እየሳበ ነበር በእውቀት ማለት ነው፣ እንዲፈልጉት እያደረገ ነበረ። ምክንያቱም ለስጋዊ እያዘጋጀ ስለሆነ እግዚአብሔር እያዘጋጀ የነበረው እስራኤልን ብቻ አይደለም አሕዛብንም ነው። ስለዚህ እነዚህ ሰዎች አሁን ስለ እግዚአብሔር የነበራቸው እውቀት ሙሉ በሙሉ ዜሮ ነበር ማለት ነው። እንደዚህ ከሆነ እውቀትንም እንደ ፈቃድ መናገር አለባቸው የለም ብለው። ካልሆነ ግን ፈቃድ የለም እውቀት ግን አለ ከተባለ ስቲል ምንድነው ይሄ ቶታል ዲፕራቪቲው የተወሰነ የተለየ ነው። ለእውቀት ሲሆን የተወሰነ ተትቷል፣ ለፈቃድ ሲሆን ሙሉ በሙሉ ጠፍቷል እያሉ ሊከፋፍሉ ነው ማለት ነው ደግሞ እና ናቹራል ዊል ባይዘወይ ትላንትም እያነሱት ነበረ። ውይይታቸውን ሰምቻለሁ እንትና ጋ ያደረጉት ማለት ነው እነ ኪዳን ጋ ምናምንና ኢቨን የእነሱን ካውንስሎች ራሱ የሚቃወሙ ነው። የሁለት ፈቃድ ምናምን ትምህርት ሲያስተምሩ የክርስቶስን አንዱን ፈቃድ ናቹራል ዊል መልካም ነው ብለው ነው የሚቀበሉት። እና የሰው ናቹራል ዊሉ ናቹራል የሚል ቅጽል እስከተቀጸለበት ድረስ ፍጥረታዊ የሆነው ነገር ከመልካምነት ተቀይሮ ክፉ ሊሆን አይችልም። ይሄ ማለት ኔቸሩ ተቀይሯል ማለት ነው። ሰው በውድቀት ምክንያት ኔቸሩ ተቀይሯል። ካልተቀየረ መልካምነት ሊጠፋ አይገባም ከሰው ኔቸር። ይሄ መልካምነት ደግሞ ከሆነ አስፔክት ተለይቶ ጠፍቶ
ከሆነ አስፔክት ብቻ ይቆያል አይባልም። ከፈቃዱ ጠፍቷል፣ ከእውቀቱ ግን አለ። ከፈቃዱ ደግሞ በሁለት ይከፈላል። ከሰው ጋር በተያያዘ አለ፣ ከእግዚአብሔር ጋር በተያያዘ የለም። አይሆንም ማለት ነው። ጠፍቷል ከተባለ ጠፍቷል ነው። ጠፍቷል ከተባለ ፍሪዊል ብቻ ሳይሆን እውቀትም፣ በቃ የሰው ልጅ ስለ እግዚአብሔር ያለው እውቀት ሙሉ በሙሉ የተሳሳተ ነው ብሎ መደምደም አለባቸው። ምክንያቱም እውቀትና ፈቃድ ራሱ የተያያዙ ነገሮች ናቸው። እውቀትን ከፈቃድ ፈቃድን ከእውቀት መለየት አይችልም። አንድ ሰው ስለ እግዚአብሔርን በጣም እየፈለገ ለማወቅ ይጥር ከነበረ የሃይስት ጉድ ፍላጎት አለው ማለት ነው በውስጡ። አንድ ፈላስፋ እድሜ ልኩ ለምንድን ነው የሚያጠነው? ስለ እግዚአብሔር ካልፈለገ መልካምን የማወቅ እግዚአብሔርን የማወቅ ፍላጎት ዊሉ ከሌለው ለምንድን ነው ታዲያ እድሜ ልኩን ሚስት ሳያገባ ሲፈልግ ሲያጠና የሚኖረው? የግሪክ ፈላስፎች አኗኗራቸው እንደዛ ነበር ብዙዎቹ። ዊልን ራሱ ከእውቀት መለየት አይቻልም። የሰው ልጅ እግዚአብሔርን ይፈልግ ነበር፣ ለማወቅ ይጥር ነበረ ቃል ዊል አለ ማለት ነው እግዚአብሔርን የመፈለግ። ግን ከዚህ ተነስተን ግን ታዲያ ሰው በራሱ ስራ፣ በራሱ እውቀት፣ በራሱ ችሎታ እግዚአብሔርን ያገኛል ደግሞ አንልም ማለት። አሁን የዚህ ተቃራኒው የእነሱ ትምህርት ተቃራኒ አሁን ፎልስ የሆነ እንትን ይሰራሉ፣ ፎልስ የሆነ ሎጂክ ማለት ነው። የእነሱ ተቃራኒ ሁሉ ወይ ፔላጊያኒዝም ወይ ሴሚ ፔላጊያኒዝም ነው ብለው ያስባሉ። አሁን እንደነሱ ቶታል ዲፕራይቬቲ የማያስተምር እነሱ በሚያስተምሩበት መጠን ቦንዴጅ ኦፍ ዊልን የማያስተምር ፕሬዴስቲኔሽን፣ ኢተርናል ኢሌክሽን እነሱ በሚሉት መንገድ የማያስተምር ሰው ሁሉ ፔላጂያን ነው ወይም ሴሚ ፔላጂያን ነው ከተባለ ጥንታዊቷ ቤተክርስቲያን እንደነሱ ስለማታስተምር ወይ ፔላጂያን ናት ወይ ሴሚ ፔላጂያን ነች ማለት ነው። ስለዚህ እኛ የጸጋ ትምህርት አለን፣ ጥንታዊቷ ቤተክርስቲያንም የጸጋ ትምህርት አላት። የጸጋ ትምህርቷ ግን እንደነሱ አይደለም ማለት የሰው ዊል እግዚአብሔርን የማይፈልግ ኮምፕሊት ዲቫስቴትድ የሆነ ምንም በእግዚአብሔር ጋር ተቃራኒ ብቻ የሚሄድ ነበር ሳይሆን እርዳታ ግን ያስፈልገው ነበረ። የኃጢአት ተጽዕኖ ነበረበት። የእውቀት መጨለም ነበረ። ሰው የሚጠቅመውንና የማይጠቅመውን እንኳ በትክክል ለይቶ የመመርመር ውሱንነት ነበረበት። ጨለማ የሚለው ጌታ በጨለማ የሚኖሩ ብርሃኑ ጠላቸው የተባለ የህይወት ምስጢር የተገለጠበት ያ እውቀት ለሰው ልጅ ተሰጥቷል። ብርሃን ማለት ነው። ያ እውቀት ራሱ በጸጋ የተሰጠን በመንፈስ ቅዱስ የተሰጠን በክርስቶስ መምጣት፣ ክርስቶስ ራሱ ቀዳሜ ጸጋ ነው አደል? ቀሲስ ሊጦን ላይ ነው የሚለው ቀዳሜ ጸጋ ኢየሱስ ክርስቶስ ይላል። ኃይሎ ጥበቡ ላቡ በቃ የእሱ መምጣት ራሱ ብርሃን ነው ለዓለም ማለት ነው። ግሬስ ነው፣ ጸጋ ነው። የክርስቶስ ትምህርትን መስማት ራሱ ጸጋ ነው። ባይዘው ለሰው ወንጌልን መስማት ለሰው ጸጋ ነው። ብርሃን እየበራለት ነው። አንድ ሰው ወንጌልን መስማት ብቻ አይደለም፣ ወንጌል ራሱ ጸጋ እኮ ነው። ይሄ የዮሐንስ ወንጌል ምዕራፍ 1 ላይ እኮ ጸጋ ነሳይነ እየንተ ጸጋ በዲ በጸጋ የሚለው ምንድን ህግ ኦሪት በሙሴ የተሰጠች ጸጋና ሞገስ ግን በኢየሱስ ክርስቶስ ሆነ የሚለው ሆነ የሚለውን ይተረጉምና በኋላ በጸጋ ላይ ጸጋ ተሰጠን፣ ጸጋ በዲ በጸጋ የሚለው በህገ ኦሪት ላይ ህገ ወንጌል ይላል። ኦሪትም ጸጋ ናት። ምክንያቱም ለሙሴ እግዚአብሔር የሰጠው ህግ ነው፣ በመስጠት ደረጃ የተሰጠ ነው፣ ከሰው የሆነ አይደለም። ግን በጸጋ ላይ ጸጋ፣ በህገ ኦሪት ላይ ህገ ወንጌል፣ በምንድነው በመንፈሰ ረድኤት ላይ መንፈሳዊ ልደት። እንግዲህ የብሉይ ኪዳን የረድኤት ነው። በመንፈስ እግዚአብሔር በረድኤት ነበር አይደልና አብርሃምን ሲጠብቃቸው የነበረው። የሐዲስ ኪዳኑ ግን መንፈሳዊ ልደት ነው። በአይምሮ ጠባይ ላይ አይምሮ መንፈሳዊ አይምሮ ይላል። እንግዲህ መንፈሳዊ አይምሮ እና መንፈሳዊ አይምሮ ጠባይ በተፈጥሮ ማንኛውም ሰው ያለ ነው። አይምሮ ጠባይም ጸጋ ነው ማለት ሰው አይምሮ ጠባይ አለው። ምን ማለት ነው? ህያዊት፣ ነባቢት፣ ለባዊት። እንደውም እዚህ መምህር አብረው እንዲሄዱበት እዚህ ሮሜ ምዕራፍ 2 ላይ እኮ
አይሁዳውያንንና አሕዛብን ሁለቱን ቅዱስ ጳውሎስ በሕግ ያላቸውንና ሕግ የሌላቸውን የሚጠቅስበት አለ እና ምንድን ነው የሚለው? ያለ ሕግ ኃጢአት ያደረጉ ሁሉ አለ ያለ ሕግ ደግሞ ይጠፋሉ ይላል። ሕግ ያልተሰጣቸው አሉ ማለት በሕጉ የማይኖሩ አሕዛብ አሉ አይደል? ያለ ሕግ የነበሩት እና ግን ይጠፋሉ ይላል። ለምንድን ነው የሚጠፉት? ሕግ ከሌላቸው በየትኛው ሕግ ነው የሚጠፉት ሲባል አእምሮ ጠባይ ያላቸው እና ሕግ ላላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል አለ። ሕግ ተሰጥቷቸው ደግሞ ሕጉን አፕላይ ያላደረጉ በሁለት ነገር ይፈረድባቸዋል። እንዲያውም ትርጓሚያችን የእነዚህኞች ይብሳል ይላል። ሕግ ተሰጥቷቸው ሕጉን ተግባራዊ ያላደረጉ ሰዎች በሁለት ነገር ይፈረድባቸዋል ይላል። አንደኛው እንደ አሕዛብ አእምሮ ጠባይ ሕገ ልቦና ተሰጥቷቸዋል። ከባህሪያቸው የተነሳ እግዚአብሔርን መፈለግ እንዲችሉ እግዚአብሔር ፈጥሯል። ስለዚህ አብርሃም እግዚአብሔር ፈልጎ እንዳገኘው እኔም ፈልገው ማግኘት ይችላሉ። ልክ ማለት ያች ረዓብ ዘማ እንዳደረገችው ማለት ነው። አይታ በቃ ህዝባችን ቀልጧል፣ አምላካችሁ ታላቅ እንደሆነ አይቻለሁ ብላ እንዳለችው እና ግን በሌላ በኩል ደግሞ ሕጉን ባለመፈጸማቸው ይጠየቃሉ አለ። አይ ለአሕዛብ ግን ይቀልላቸዋል። ለምን? ሕጉን የእነሱ ስለማይመሩበት ባልተቀበሉት ሕግ ስለማይዳኙ፣ አሕዛብ ግን የሚጠየቁት በተሰጣቸው አእምሮ ጠባይ ነው። በእግዚአብሔር ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና ይላል። ስለዚህ ከእርሶ እንትን ጋር አብሮ እንዲሄድ ብዬ ነው። ጸጋ ወንጌል ራሱ ጸጋ ነው፣ ስጦታ ነው። ግን ይህንን መቀበል አለመቀበል ግን ምንድን ነው ነው ለእነሱ አሁን የምንጠይቃቸው። ወንጌልን መቀበል መስማት አይቻልም ነው? ካልሆነስ ለምንድን ነው የሚሰበከው ታዲያ የሚለው ይነሳል። ቀጥል። በመጀመሪያ ልክ ነው። ከዚህ ወንጌል ታላቁ ቀጥልሽ። እንትን ነው በዛው ጨምራችሁን እንድታወሩበት ስለፈለኩኝ ነው። እዚሁም ላይ እኛ በሕገ ልቦና ብለን የምናውቃቸው ሰው ከልቦናው እየተነሳ የሚያውቃቸው በጎና መጥፎ ነገሮች አሉ የሚለውን ትምህርትም አይቀበልም ማርቲን ሉተር። ከውድቀት በኋላ ሰው ሕገ ልቦና የሚባል ነገር የለውም ብሎ ነው የሚያምነው። ስለማይቀበለው ይሄ ሲጀመር ምን ያክል ስህተት መሆኑን ማሳየት መቻል አለብን። ሲቀጥል ቅድም ራሱ ካየነው ላይ መልካም መስራት የሚቻለው በፓሲቭ ካፓሲቲ ነው የሚል ነገር ተናግሯል እና ያ ማለት ቃየልን እየገደለው ራሱ እግዚአብሔር ነው። አቤል ጥሩ መስዋዕት እንዲያቀርብ ያደረገው ራሱ እግዚአብሔር ነው ማለት ነው። ያ ማለት ቃየል ፈልጎ አይደለም ወንድሙን የገደለው ማለት ነው። ይሄ ደግሞ ከካልቪኒስቶች ጋር እንዲሆናል ማለት ነው። አዎ በስነ ስርዓት የበለጠ ካልቪኒስት ነው እንጂ የሚያደርጋቸው ካልቪን ሆይ ማረን የሚያስብል የሚሆነው መጨረሻ ማለት ነው። ሌላውን ተውትና ነፃ ፈቃድ በፓሲቭ ፎርም የማይኖር ከሆነ በአክቲቭ ፎርም ማለት የማይኖር ከሆነ አዳም እንዴት ሳተ? ክፉ የሚሆንን ስራ በዛ በአክቲቭ ካፓሲቲው መልካም ብቻ መስራት የሚችለው ባህሪ ውስጥ ክፉ መስራትን ማን ነው ያስገባበት? ማን ነው ያመጣበት? ዲያብሎስ። አይ ቲንክ ከውድቀት በኋላ ነው የሚሉት ታላቁ። ከውድቀት በኋላ ነው። ከውድቀት በፊት እንደዛ አይሉም። ከውድቀት በፊት ነፃ ፈቃድ አልነበረም አይሉም። የስ እሱን ሳይሆን ካፓሲቲውን ነው የምልህ እኔ መመሪ ካፓሲቲው ከዛ በፊት ከውድቀት በፊት መልካም የማድረግ በአክቲቭ ካፓሲቲ ብቻ ሲሆን ክፉ ማድረግ ግን የለም ነው የሚሉት አይደለ? ክፉ ማድረግ ከሌለ በዛ ከውድቀት በፊት የነበረው የአዳም ካፓሲቲ ደግሞ ፍሪ ዊል ያለውና መልካም የማድረግ ካፓሲቲ ካለው በእግዚአብሔር ማመፅን ማን ነው ያስተማረው? ከየት መጣ? በእግዚአብሔር ላይ ማመፅ። ከውድቀት በኋላ ደግሞ ከመጣ ቃየልን ክፉ እንዲሰራ ያደረገው ኔቸሩ ነው፣ አይፈረድበትም። የአቤል ደግሞ በጎ መስዋዕትን የማቅረቢያ ዋና መንገዱ እሱ ራሱ እግዚአብሔር ስለሆነ ቃየል በሐሰት ተኮንኗል ማለት ነው፣ መርጦ ወንድሙን ስላልገደለ። አቤልም ቢሆን የሚገባው ሽልማት የለም፣ ራሱ እግዚአብሔር ጥሩ እንዲሰራ ስላደረገው ማለት ነው። ይሄ ደግሞ የእነሱ የኦሪጂናል ሲን እሳቢያቸው ከኛ ይለያል ማለት አቤል ኃጢአት መስራት የጀመረው ወንድሙን ሲገል አይደለም በእነሱ
አዳም ሲበድል ራሱ ቀድሞ ሰርቷል እኮ። ኦሪጂናል ሲን የእንትን ጽንሰ ሀሳቡ ከመጀመሪያው የሚያሱ ነው። ጊልት አለው። ጊልት አክቲቭ ጊልት እኮ አሁን እነሱ እኮ እያንዳንዱ ሰው በአዳም ውስጥ ኃጢአት ሰርቷል ብለው ነው የሚያምኑት። እና አቤል ኃጢአት መስራት ሲጀምር ወንድሙን ሲገል አይደለም። ኦልሬዲ መጀመሪያ በአዳም ውስጥ በሰራው ኃጢአት በገጠመው ውድቀት ውስጥ የሰራው ስለሆነ ወንድሙን ለመግደሉ ራሱ የመጀመሪያው ኃጢአቱ ምክንያት ነው፣ በአዳም ውስጥ የሰራው ማለት ነው። ደግሞ የምንሰራው እኮ እሱ እኮ አቤል በእምነት መስዋዕትን አቅርቧል። ደስ የሚያሰኝ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ እኮ አቤል እግዚአብሔር ነጸረ ላይ ለአቤል ወላይ ለመስዋዕቱ አቤል መስዋዕቱንም ወደ አቤልና ወደ መስዋዕት እግዚአብሔር ተመለከተ ተብሏል። ሄኖክም አካሄዱን ከእግዚአብሔር ጋር በማድረጉ እግዚአብሔር ወሰደው ነው የተባለው። አካሄዱን ከእግዚአብሔር ጋር አድርጓል። አሁን ይሄ መልካም ነገር ማድረግ አይቻልም። ቦንዴጆስ ዘዊል አለ ከተባለ ኦኬ አቤል እንዴት ሆኖ ነው እግዚአብሔርን ያስደሰተው? ኦኬ እምነት ቀድሞ ተሰጥቶት ይላሉ። ደግሞ መጡና ቦታው አይታወቅም መቼ እንደሚሰጠው። እኔ ቋጥራጭ ጥቅስ የለውም ያልኳችሁ ለዚህ ነው። እና ዳዊትም የዳዊትን ሁሉ አንስቼባቸዋለሁ። ምንድነው አብደርጎት ገደብ ውስጥ ቤተ እግዚአብሔር ምን ወርሰ ቤት አጣን በኃጥአን ቤት ከመኖር በእግዚአብሔር ቤት መጣል ይሻለኛል። ተፈሳይ ኩስማይ ቤሉን የቤተ እግዚአብሔር ናሐወር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። እነዚህ ሁሉ ፍላጎቶቹ መልካም ፍላጎቱ ቅንነቶቹን የሚያሳዩ ነገሮች በሙሉ ጥቅሶቹ የሚያሳዩት እንዲያውም ፈኑ ዴከ ማርያም የነቢያት ጩኸት ሁሉ ይሄ ነው አይደለ? ፈኑ ዴከ ማርያም እማ አንተ ፈኑ ብርሃነከ ወጽድቀከ እነዚህ ብርሃንና ጽድቅህን ላክልን። አሁን የመሲሁን መዝሙር ቡሩክ ዘይመጽእ በስመ እግዚአብሔር ባረክናኩም በስመ እግዚአብሔር እግዚአብሔር እግዚእ ያስተራይለን እያሉ ኦግዚኦ አድህንሶ ኦግዚኦ ሰርሶ አቤቱ አሁን አድን፣ አቤቱ አሁን አቅና፣ ቀኝህን ላክልን፣ ብርሃንና ጽድቅህን ላክልን፣ መሲሁን ላክልን እያሉ ይህን ሁሉ ናፍቆት የሚያሳየው መልካም ምኞት እንዳላቸው ነው። በብሉይ ኪዳን የነበሩ ሰዎችም እግዚአብሔርን ይሹ እንደነበረ ነው መጽሐፍ ቅዱስ የሚነግረን። አይዶን እንደዚህ ያለ ከልት የሆነ ትምህርት በህይወቴ እንዲገጥሞኝ አያውቅም ምንም። እና ለማንኛውም ካላችሁ ግቡ። አንድ ደብተራ ከንቲባው የሚል አስገብቼ ፌክ ነው መስጠት ከሲስ ይሄ ፔላጂያኒዝም እና ሴሚ ፔላጂያኒዝም የሚሉት ፔላጂያኒዝም ማለት በቃ ሰው በራሱ ኃይል በራሱ በተፈጥሮ አቅሙ ይድናል፣ እግዚአብሔርን ማስደሰት ይችላል፣ ለመንግስተ ሰማያት መብቃት ይችላል የሚል ነው። እንደው ራፍሌ በጣም ሲነገር ማለት ነው። ሴሚ ፔላጂያኒዝም የሚባለው የእግዚአብሔር ጸጋ ያስፈልገዋል፣ ግን መጀመሪያ የሚጀምረው ከሰውየው ነው። ሙቡ ማለት ነው። እንቅስቃሴው ከሰውየው ይጀምራል። ከዛ የሰውየውን ጅማሬ እግዚአብሔር ያስቀጥልለታል፣ ያግዘዋል የሚል ነው። እሱማ ያለ እምነት እግዚአብሔር ደስ ማሰኘት አይቻልም እኮ ብሏል እኮ። ዕብራውያን ምዕራፍ 11 ቁጥር 5 ላይም እኮ ይናገራል እኮ ያለ እምነት ዝም ብሎ ሰዎቹ በራሳቸው ዝም ብለው እግዚአብሔርን ሙሉ በሙሉ እኛ ደክሞ አይደለም የምንለው ፍሪዊል የነፃ ፈቃዱ ጸጋን መፈጸም የማይችል ሆኗል፣ አቅሙን አጥቷል። ጸጋ ተገፏል ስንል ያ ሙሉ በሙሉ የእግዚአብሔር ፈቃድ የማድረግ አቅሙ አንሷል ነው አይደል የምንለው። እኛ ማለት የሰው ልጅ አንደኛ የድነትን መንገድ ሊያሳዩ የሚገባ እግዚአብሔር ነው፣ ከውድቀት በኋላ ማለት ነው። ማለት የራሱ መንገድ እንደውም እኮ ምን ይላሉ? የሰው ልጅ ወደ እግዚአብሔር መድረስ ሲያቅተው አይደል እግዚአብሔር ወደ ምድር የመጣው። ማለት የሰው ልጅ ሞክሯል እኮ ፈላስፎቹ ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። አዎ የድህነትንም መንገድ ያሳየን እሱ ነው። እንዴት እንደምንድን ከወደቅንበት ከጠፋንበት ጥፋት እንዴት መዳን እንደምንችል ያሳየን እግዚአብሔር ነው። ያሳየን ብቻ ሳይሆን የምንድንበትን ስራ ይሰራልን፣ ጸጋውን የሰጠን እሱ ነው። ስለዚህ ድነት ጅማሮ ከእግዚአብሔር ነው። የሰው ልጅ ተቀባይ ነው ማለት ነው። በድነት ጉዳይ ተቀባይ ነው ማለት የሰው ልጅ ጀማሪ ሆኖ እግዚአብሔር ረዳት አይደለም። በመዳን ጉዳይ እግዚአብሔር መንገድ አሳይ፣ እግዚአብሔር ጸጋ ሰጭ፣
እግዚአብሔር የመዳንን ስራ ሰርቶ እኛ ግን የምንቀበል ነን ማለት ነው። ስለዚህ በፍጹም እኛ ከዚህ ውጭ የሆነ እምነት የለንም አይደል? ኦርቶዶክሳውያን እግዚአብሔር የሰጠውን መንገድ ነው የምንቀበለው ለመዳን። የሰው ልጅ የሚድነው በዚህ መንገድ ነው ሲለን አሜን ነው ያልነው። እግዚአብሔር ቀድሞ ምንድነው አንደኛ ቆሮንቶስ ምዕራፍ 1 ላይ ምን ይላል? ዓለም በጥበቡ የእግዚአብሔርን ጥበብ መረዳት ስላልቻለ የዚህ ዓለም ነገር ሞኝነት ሆኗል ይላል አይደል? ስለዚህ ምን ይላል? እግዚአብሔር እሱ በፈቀደው እንደውም ምንድነው የሚለው? የእግዚአብሔር ሞኝነት ከሰው ልጅ ይልቅ ይጠበባል፣ የእግዚአብሔር ድካም ከሰው ይበረታል ይላል። እግዚአብሔር እኛ ልንገምተው ልናስበው በማንችለው መንገድ እግዚአብሔር ወርዶ ሰው ሆኖ ተሰቅሎ መከራ ተቀብሎ ነው የሚያድነን ብለን ኳልኩሌት አላደረግንም። ይሄ እግዚአብሔር ከዓለም በፊት እኛን ሲፈጥረን እንዲያርጎ ለማዳን አስቦ ያዘጋጀው መንገድ ነው። ስለዚህ እሱን ስንቀበል ነው የዳን ነው እንጂ እኛ ሪኮመንድ አድርገን የሆኑ ሰዎች ተሰብስበው ምናምን እስኪ በዚህ መንገድ አድነን ብለን ሀሳብ ሰጥተን እግዚአብሔር ያንን ሀሳብ ተቀብሎ አይደለም ያዳነን። ስለዚህ የሰው ልጅ በአጠቃላይ የተሰራለት ስራ ኦብጀክቲቭ የሆነውን ነገር ስናስብ ለሰው ሁሉ የተሰራው ስራ ከእግዚአብሔር የመጣ እንጂ ከሰው የተነሳ አይደለም። እግዚአብሔር ነው የመዳንን መንገድ ያዘጋጀልን፣ እሱን ነው የተቀበልነው። ሁለተኛ እያንዳንዳችን ወንጌል ስንሰማ ወንጌል ሲሰበከን በዚያ የምስራች በኩል የእግዚአብሔር ጸጋ እየመጣ ነው ወደኛ። ያ መንፈስ ቅዱስ ምንድነው ጸጋው? አንደኛ መንፈስ ቅዱስ ጳውሎስ ማንም በመንፈስ ቅዱስ ካልሆነ በቀር አንደኛ የምንድንበትን መንገድ ሰራ፣ እርሱ ሞተልን፣ ተሰቀለልን፣ በእኔ እመኑ አለ። ሰራልን መንገዱ እኔ ነኝ፣ ህይወት እኔ ነኝ አለ። ኦኬ እሺ ቀጥሉ። አሁንና መንፈስ ቅዱስ ደግሞ እንደገና ደግሞ መጥቶ በክርስቶስ እመኑ ብሎ ደግሞ ይወቅሳል አይደለ? ኃጢአተኞች በመጀመሪያ ለሰው ልጆች ሁሉ የተሰራው ስራ የእግዚአብሔር ስራ ነው። እግዚአብሔር ለሰው ልጅ ሁሉ የሰራው ስራ ነው፣ የማዳን ስራ፣ የመስቀሉ ስራ። ወደ እያንዳንዳችንም ሲመጣ ያ ለሰው ልጆች ሁሉ የተሰራው ስራ የምስራች ሆኖ ጸጋው ነው የሚመጣው ለኛ። ስለዚህ ጸጋው ነው ወደኛ የሚመጣው ማለት ቃሉ፣ ስብከቱ፣ ወንጌሉ ወደኛ ሲመጣ ጸጋ እግዚአብሔር ሰው ልኮ እግዚአብሔር ቃሉን ልኮ የምስራቹን ስንሰማ ጸጋ ወደኛ እየመጣ ነው። ጸጋ ማለት ወንጌል ናት ብለናል አይደል? ቅድም የምስራቹ እሱን ስንሰማ ጸጋ ይመጣል። ጸጋ ደግሞ ከወንጌል ጋር ከእግዚአብሔር ቃል ጋር ሁልጊዜ መንፈስ ቅዱስ ኃይል አለ። ወንጌል በሰው ጥበብ በናቹራል እውቀት አይደለም የሚሰበከው። ሐዋርያትን ራሱ መንፈስ ቅዱስ ይከተላቸው ነበር ይላል አይደለ? ትንሣኤውን ሲሰብኩ በተአምራት በኃይል ያረጋግጥላቸው ነበር ይላል። የሊዲያን ልቧን ከፈተላት ይላል። ምን ማለት ነው? ወንጌልን ሰው ይነገረውና በጣም የኤክስትራኦርዲነሪ ነገር ነው የሚሰማው ማለት ነው። የምስራቹ ደስ ይላል። የእግዚአብሔር ፍቅር ነው የሚነገረው። በጣም ደስ የሚል ዜና ነው የሚሰማው። ግን እግዚአብሔር እንዴት ሰው ሊሆን ይችላል? እግዚአብሔር በምድር ላይ ወርዶ እንዴት ይመላለሳል? እግዚአብሔር እንዴት ይሞታል ብሎ ደግሞ ከባድ ነገር አለ። እሱን እንዲረዳ መንፈስ ቅዱስ ልቡን ያበራለታል፣ ብሮ ያደርግለታል፣ እንዲቀበለው ይረዳዋል። ከሰው ሊሚት በላይ የሆነ እውቀት ስላለ እቺ ሰማያዊ ጥበብ ነች። ወንጌል ላይ የምናየው ጥበብ የእግዚአብሔር ጥበብ እንደ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል አይደል የምንለው። ይሄን ጥበብ ማንኛውም ሰው ናቹራል በሆነ እውቀት ብቻ ይረዳዋል ማለት አይደለም። የመንፈስ ቅዱስ እርዳታ ያስፈልገዋል። ስለዚህ ያ የመንፈስ ቅዱስ እርዳታ ራሱ ጸጋ ነው። ስለዚህ ሰውየው ይሄ ተደርጎለት እግዚአብሔር ለሰው ልጆች ሁሉ የሰጠው የወንጌል የምስራች ጸጋ ሆኖ መጥቶ ተነግሮት እንዲሰማ ደግሞ መንፈስ ቅዱስ ረድቶት፣ ግን ዋናው ጉዳይ ሪስፖንድ ማድረግ አለበት፣ መቀበል አለበት። ይህንን ደግሞ አሁን በጣም ጥሩ እየሄድንበት ስለሆነ ነው። በጣም ደስ ብሎኛል። አሁን ክርስቶስ የድህነትን ስራ በመስቀል ላይ ያስተምራሉ። እንደገና ህዝቡ ደግሞ ወተናገሩ በነገረ ሁሉ ባሉት በየሀገር ቋንቋ መናገር ጀመሩ። አረት እዛ ህዝቡ ያዳምጥ ነበረ።
መንፈስ ቅዱስ ይወቅስ ነበረው በህዝቡ ላይ። ህዝቡን እየወቀሰ ነበረ። እመኑበት፣ ኃጢአተኞች ናችሁ፣ በክርስቶስ የማያምን ሰው ኃጢአተኛ ነው ብሎ ጌታ። የመንፈስ ቅዱስ ስራ እዚህ ውስጥ ምንድን ነበረ? ህዝቡ ላይ በክርስቶስ እንዲያምን መንፈስ ቅዱስ ይወቅስ ነበረ። በሐዋርያት ላይ አድሮ ያስተምራል፣ በህዝቡ ጆሮ ደግሞ ይወቅሳል። አሁን በቃሉ በኩል ማለት ነው። ከዚያ ወንድሞች ምን እናድርግ ታዲያ አሉ። ተወቀሱና 3000 ነፍሳት ኮንፈርም አደረጉ። ወቀሳቸውን አሜን ብሎ ተቀበሉ። ምን ተንግበር አሉ። እናንተም ስታስተምሩን መንፈስ ቅዱስ ወቅሷቸዋል። ስለዚህ ለመንፈስ ቅዱስ መልስ እየሰጡ ነው። ለተሰበከው ወንጌል መልስ መስጠት ጀመሩ። ምን ብለው ምን እናድርጋሉ? ከዚያ 3000 ነፍሳት እሺ ያሉት ይህንን የተቀበሉት ምን ሆኑ? ተጠመቁና ከኃጢአታችሁ እንዲደመሰስ ተጠመቁ፣ የመንፈስ ቅዱስ ጸጋ ትቀበላላችሁ ይላቸዋል። የመንፈስ ቅዱስ ጸጋ ትቀበላላችሁ፣ በጥምቀት የሚገኘውን የልጅነት ጥምቀት፣ የልጅነት ጸጋ። እዚህ ላይ መረዳት ያለብንና እንድናየው የምፈልገው ኦኬ፣ አሁን ቦንዴጅ ኦፍ ዘ ዊል ውስጥ ናቸው ያሉት እንበል፣ የስርዓት ውስጥ ኦኬ። እነዚህ 3000 ነፍሳት የፈቃድ ስርዓቱን ፈቶላቸው አመኑ ብለው ላይ 3000 ነፍሳት ተጨመሩ ተባለ እንጂ በመጠቅላላ ህዝቡ በሙሉ እዛ ውስጥ የነበረው በሙሉ ተጨመረ አልተባለም። ስለዚህ ሪጀክት ያደረጋለ ማለት ነው። ያልተጠመቁ ኦሆ ያላሉ፣ እሺ በጄ ያላሉ፣ ምን ተንግበር ያላሉ አሉ። መንፈስ ቅዱስ ግን ወቅሷል። እነዚያኞች ሪጀክት ነው የሰክረዋል ምናምን ቡሽ ጠጅ ጠጥተዋል ምናምን ያሉ አሉ፣ ያሾፋሉ እኮ። እዚህ ጋር ግን አይ ይሄ ነገር ትክክለኛ ነው ብለው ምን ተንግበር ያለው ወንድሞች ማለት ደረሰዋል። እኔ ጥያቄው ለሉተራን እዚህ ጋር መጠየቅ ያለብን የማሰበው ኦኬ፣ ወይ እንደ ጆን ካልቪኖች እንደ ካልቪኒስቶች እግዚአብሔር ቀድሮባቸው እነዚያ ሰዎች ከመጀመሪያውም እንዳይድኑ በቃ የተወሰነባቸው ናቸው ካላሉ በስተቀር እዚህ ጋር መንፈስ ቅዱስ ኃጢአተኞችን ይወቅሳል ካለ ኃጢአተኞቹ ደግሞ ሪስፖንስ ማድረግ ከቻሉና እንዲያውም ከኃጢአታቸው እንዲታጠቡ መመሪያ የሚቀበሉ ከሆነ ይሄ ትምህርታቸው እንዴት ነው ሊሰራ የሚችለው? ይቀጥሉ ማብረ እኛ እንደሱ ነው። አሁን እኛ ዩኒቨርሳል ግሬስ ለሰው ልጆች ሁሉ የተሰጠ ጸጋ የተወሰኑ ተመርጠዋል ከሚለው ጋር ኮንትራዲክሽን ነው ብለን ነው የምናምነው። ወይ እንደ ካልቪኒዝም ቀጥታ ሂዶ ሊሚትድ አቶንመንት ማስተማር ነው። እግዚአብሔር ለተወሰኑ ሰዎች ነው የሞተው፣ እነሱንም አድኗል፣ አለመዳንም አይችሉም። ኦልሬዲ በእግዚአብሔር ኢተርናል ዲክሪ በእግዚአብሔር ዘላለማዊ ምርጫ ውስጥ ያለቀ ነው የነሱ ጉዳይ ማለት ነው። እና እንደዛ የሆኑ ካልሆነ ዩኒቨርሳል ግሬስ ከተባለ ግን ማለት የእግዚአብሔር ጸጋው ማዳኑ ለሰው ልጆች ሁሉ ነው ከተባለ በኋላ ጸጋውም ለሰው ልጆች እኩል ነው መከፋፈል ያለበት። እንደንተና እንደ ኦሪገን ማመን አለ ኖ እንትን ነው የኦሪገን የሚባለው ዩኒቨርሳል ሳሊቬሽን የሚባለው እሱ ሁሉም ሰው ይድናል የሚለው ሳይሆን አሁን እነዚህ ሉተራኖች እኮ ከዚህ ዩኒቨርሳል ግሬስ የሚል ትምህርት አላቸው። ማለት ግሬስ ሊሚትድ አቶንመንትን አንቀበልም ነው የሚሉት። ክርስቶስ ለተወሰነ ሰው ነው የሞታ አንልም ነው የሚሉት። እና በዚህ ከካልቪኒስቶች እንለያለን ነው የሚሉት። እሺ ያላመኑት ሰዎች ከቦንዴጅ ኦፍ ዘ ዊል ውስጥ ያልወጡ ሰዎች ምን ሆነው ነው ያልወጡት? ለእነዚህኞቹ የሚፈጥርላቸው ከሆነ ከማመናቸው በፊት ለአንዳንዶቹ ከዛ ጸጋው ፎልቅቆ የሚያወጣቸው ከሆነ እሺ፣ ያላመኑት ሰዎችስ? ያ ሚስትሪ ነው ይላሉ። ቀሲስ ሚስትሪ ነው ይላሉ፣ ሚስጥር ነው ይላሉ። እና እንደውም ምን ይላሉ መሰለዎት? እንደ እነዚህ ኦርቶዶክሳን እና ሌሎችም ካቶሊክም እንግዲህ እንደዚህ ሚስጥር ነው ስንላቸው ለምንድን ነው ማይሰሙት? እነሱ ሚስጥር የሚሉት ብዙ ነገር አለ አይደል ይላሉ። እና እኛ እኮ ሚስጥር ነው ስላሉ ሳይሆን ሚስጥር ያልሆነውን ነገር ሚስጥር ስላሉ ነው እኛ የተቃወምነው። በመጽሐፍ ቅዱስ ሚስጥር አይደለም። በቃ ሰው ሪጀክት ያደርጋል። ነፃ ፈቃድ አለው ለተቀበሉት። ሁለተኛ ደግሞ ምስጢረ ነፃ ፈቃድ አላሉም እነሱ። እኛ ምስጢረ ቁርባን፣ ምስጢረ ጥምቀት ብለናል። ምስጢር ነው እና ሚስጥር ስላሉ ሳይሆን ሮንግ የሆነ ሚስጥር ስለሆነ ነው። ምንድነው ሮንግ ሎኬሽን ላይ ነው ያስቀመጡት ሚስጥር የሚለውን ነገር። ያለ አግባብ ሚስጥር ያልሆነን ነገር ሚስጥር አትበሉ ነው። በቃ እግዚአብሔር የሚለይበት መንገድ በእምነት ነው። በቃ ይሄ ግልጽ ነው። እምነት ታዲያ ታላቅ የሚሆነው ምን ስለሆነ ነው ታዲያ?
አንዱ እኮ የሚለይ እምነት ስለሆነ ነው አይደል? የሚድኑትን ከማይድኑት የሚለየው እምነት ስለሆነ ነው። የሚለየው ኢተርናል ኢሌክሽን ከሆነ እምነት ዝም ብሎ ትራንዚተሪ የሆነ ነገር በመካከል እንደ ምክንያት ብቻ ሆኖ የሚገባ ከሆነ እምነት መጽሐፍ ቅዱስ ላይ የተሰጠውን ትልቁ ዋጋ ራሱ እነሱ ሚኒማይዝ እያደረጉት ነው ማለት እምነት ኢቨን የእነሱ ጀስቲፊኬሽን ባይ ፌዝ አለውን የሚለው ራሱ በኢተርናል ኢሌክሽን ጭቆና ውስጥ ገብቷል። ባይዘወይ ይሄ የጀስቲፊኬሽን ባይ ፌዝ አለውን የሚለው አስተምሯቸው ራሱ ዘላለማዊ ምርጫ በሚለው ውስጥ ተጨቁኗል። እነዚህ ኦሃዮ ሲኖድ ውስጥ ያሉት ሉተራን ባይዘወይ ሁለት እይታ አለ። ከዚህ በዚህ ኢንቱዊቲቭ ፊዴ የሚል በእምነት ነው የሚመረጠው የሚለው የሚቀበሉ አሉ እና እነዚህ ዶሚኔት ተደርገው ምናምን አሁን ሚዙሪ ሲኖድ በሚባል እነዚህ አባንትን በቃ ዶሚኔት ተደርጓል ያኛው ማለት ነው። እና እነዚህ የኦሃዮቹ በእምነት ነው የሚመረጠው የሚለው አንዱ ተቃውሟቸው ምንድን ነው? አንዱ ተቃውሟቸው አንዱ የሚቃወሙበት ምክንያት ይሄ የኢተርናል ኢሌክሽን የፕሪዲስቲኔሽንን አስተምሮ በጣም ሰቅላችሁ ለጥጣችሁ ጀስቲፊኬሽን ባይ ፌዝ አለውን የሚለውን አስተምሮ ራሱ ጎዳችሁብን። እምነትን ኦልሞስት በቃ ይሄ ምንድን ነው በመካከል የሆነ ጉዳይ ለማስፈጸም የሚገባ ነገር ብቻ ነው የሚያደርጉት። ኦልሬዲ የተመረጡ ሰዎች አሉ፣ እነሱ እምነት ይሰጣቸዋል። እምነት በመጽሐፍ ቅዱስ ያለውን ኢምፖርታንስ እዚህ ላይ ማግኘት አይቻልም። ኦልሬዲ እንትኑ በፕሪዴስቲኔሽን ተይዟል። በዚህ በኢተርናል ኢሌክሽን በላይ ሆኖ ይዞታል። እምነትን ራሱ ተጭኖታል ማለት እምነት ራሱ ተጨቁኗል በዛ ማለት እና አንዱ ተቃውሟቸው እሱ ነው። ጀስቲፊኬሽን ባይ ፌዝ አለውን የሚባለው ሉተር ራሱ እምነትም ታስሮ ዊልም ታስሮ እዚያ ቤት ግን ስርዓት እንዴት ነው? እንደዛ ነው የሚሉት ሉተር ዘ ቸርች ስታንድስ ኦር ፎልስ ቤተክርስቲያን ልትወድቅም ልትነሳም የምችልበት አርቲክል ጀስቲፊኬሽን ባይ ፌዝ አለውን የሚለው ነው እንጂ ኢተርናል ዲክሪን አይደለም ያለው። እና ይሄ ቤተክርስቲያን ወደቀችም ተነሳችም የምትታወቅበት ብሎ ሉተር ያስተማረው ሰው በእምነት ብቻ ነው የሚጸድቀው የሚለው ትምህርት ራሱ ሰከንደሪ ሆነብን። ኤግዛክትሊ እኔ ልነበር ይሄንን ምክንያቱም እምነት ብቻ ጸጋ ብቻ የሚሉት ነገሮች ራሱ እምነት ራሱ የሆነ ቫሊዩ ይሄ ሚዛኑ በጣም ይቀላል። ያው ስለ ተቃውሟቸው አሁን እኔ የተወሰኑ መጽሐፍት እነሱ የጻፏቸውን እያዩ ነበር። ሉተራኑ ነው ይህንን የሚቃወሙ ማለት ነው። የሚዙሪ ሲኖድ ላይ የተወሰነውን የነ ፍራንስ ፒፐርን የነሱን የሚቃወሙ አሉ ማለት ቅድም ያልነው ለምሳሌ ሰው የሚመረጠው የማይመረጠው በቃ በእግዚአብሔር ዲክሪ ነው፣ ሚስትሪ ነው፣ ኤክስፕሌን ማድረግ አንችልም ምናምን ብለው የሚናገሩትን ሚስትሪ ያልሆነ ነገር ሚስትሪ አትበሉ። ሚስትሪ የለ እምነት ነው። በቃ እምነት ግልጽ ነው። ከመጽሐፍ ቅዱስ ከጫፍ እስከ ጫፍ ድረስ እምነት ነው መለየው። ያመነ ይድናል፣ ያላመነ አይድንም። ስለዚህ የእምነትን ዋጋ ራሱ ሰከንደሪ እያደረጋችሁት ነው ተቃውሞ ማለት ነው። እኛም ይህን እንስማማበታለን ማለት ለእምነት የተሰጠው ዋጋ በኢሌክሽን ተያዘ እና ሌላው ደግሞ ችግር ቀሲስ ምን ይላሉ መሰሎት? አይ እንደዛማ ከሆነ እግዚአብሔር ዓለምን የሚያድነው ሰውን የሚያድነው እምነቱን እያየ ከሆነ እግዚአብሔር ዲፔንደንት ነው ማለት ነው በሰው ላይ። እግዚአብሔር የሚመርጥ ራሱ በራሱ ይሄ ዲቫይን ሲምፕሊሲቲ ምናምን የሚሉት አለ። እግዚአብሔር በምንም ዲፔንድ ሳይሆን ነው የሚመርጥ። ሲወስን ውሳኔ ሲወስን የሆነን አካል አይቶ ምናምን መሆን የለበትም። ኢሌክት ሲያደርግ ሲመርጥ የሚድኑትን ሲመርጥ ከሰው ላይ ያለውን የሆነ ነገር አይቶ ከሆነ አንደኛ ፔላጂያኒዝም ይሆናል ይላሉ፣ እሱን እንሄድበታለን። ሁለተኛ ግን የእግዚአብሔር ሶቨርኒቲ እነዚህ ፕሪዲስቲኔሽን የሚያስተምሩ ሰዎች የእግዚአብሔር ሶቨርኒቲ ጠበቃዎች ነን ብለው ነው የሚያስቡት። አይተው ከሆነ ብዙዎቹ ስማቸው ራሱ የቲክቶክ ስማቸው ሶቨርኒቲ ምናምን የሚል ነው። አንድ አለ እንደዛ የሚለው አንድ ብዙዎች ናቸው እንጂ ብዙዎች አሉ እንደዛ። እና ሶቨርኒቲ የእግዚአብሔርን ሶቨርኒቲ እናስጠብቃለን ነው ማለት በሰው ላይ ዲፔንድ ያደረገ ውሳኔ እግዚአብሔር ሊኖረው አይገባም። የእግዚአብሔር ውሳኔ ከሰው ውጭ መሆን አለበት የሚል ነው። እና አሁን እነዚህን ሰዎች የምንጠይቃቸው ጥያቄ እግዚአብሔር እምነትን አይቶ አይወስንም። የሰውን እምነት አይቶ አይደለም የመረጠው። በፎርኖሎጂ
ቀድሞ በእምነት አይቶ አይደለም የመረጣቸው። ይሄ ከሆነ ሶቨርኒቲውን ይጋፋል ከተባለ ክርስቶስ እንዲሰቀል እግዚአብሔር ከዓለም በፊት የወሰነው ምንን አይቶ ነው ታዲያ? ምንንም ነገር ሳያይ ነው? የሰውን ልጅ ኃጢአት ሳያይ ነው ክርስቶስ እንዲሰቀል እግዚአብሔር በዘላለም የወሰነው? ዝንቱ ነዳይ ጸርሃው እግዚአብሔር ሰው ያ ድሃ ተጣራ እግዚአብሔር ሰማው። ኢቭን መስቀል ራሱ ቀሲስ መሰቀል መሞት፣ በመስቀል ላይ መሞት ከኃጢአት ውጭ ትርጉም አለው ማለት? ኃጢአት ባይኖር አዳም ኃጢአት ባይሰራ የሰው ልጅ ባይበድል መሰቀል እኮ ኢቪል ነገር ነው፣ ጥሩ ነገር አይደለም። መከራ መቀበል፣ መሞት፣ መገረፍ፣ በመቃብር ውስጥ ማደር እግዚአብሔር የሰውን ልጅ ኃጢአት አይቶ ነው እንጂ ይህንን የወሰነው። ከሰው ልጅ ኃጢአት ውጭ ይሄ ሊወሰን አይችልም ቀድሞ። ስለዚህ የሰው ልጅ ኃጢአት በመስራቱ የእግዚአብሔርን ሶቨርኒቲ ተጋፍቷል ማለት ነው። ምክንያቱም እግዚአብሔር በኖርማል ሁኔታ የሰውን ልጅ ሳያይ ሊወስነው የማይችለውን ውሳኔ ሰው ኃጢአት በመስራቱ ምክንያት አስወስኗል አይደል የሚሆነው? ምክንያቱም ኃጢአት ባይሰራ ኑሮ አዳም ኃጢአት ወይ የአዳም ኃጢአት መስራት ራሱ የእግዚአብሔር ውሳኔ ነው ካልተባለ በቀር ይሄም ኢተርናሊ ዲክሪ ነው ካልተባለ በቀር አዳም ራሱ ኃጢአት መስራቱ በገነት ውስጥ እግዚአብሔር የወሰነው ነው ካልተባለ በቀር ጥቅስ የለውም ያልሆት። ለዚህ ነው አንቱ አሁን መጽሐፍ ቅዱስ ይሄ ትምህርት አሁን እንትን አንኮንዲሽናል ኢሌክሽንን ለመጥቀስ የመረጣቸውን አጸደቃቸው ያጸደቃቸው ምናምን የሚል የተለያዩ ጥቅሶች ይጠቅሳሉ። ያዕቆብን ጠላው ኤሳውን ወደድኩ፣ እንትን ኤሳውን ጠላው ያዕቆብን ወደድኩ፣ ይኸው እንደዚህ ይላል ብለው የሚጠቅሱት ነገር እንደዚህ እንኳን የሚጠቀስ እንኳን የለውም። አሁን ይሄ የሉተራን ትምህርት። ለማንኛውም መምህር በረከት በጣም ጥሩ ሄደውበታል። እስኪ ታላቁ የመጨረሻ አንዲት አረፍተ ነገር ልጨምር ቀሲስ። ምንድነው አሁን ያነሳነው ነገር ምናልባት ውስብስብ አድርገነው ከሆነ ኢንቱዊቲቭ ፊዴ የሚባለው ይሄ እምነትን አይቶ እግዚአብሔር በፎርኖሎጂ እኛ የምንቀበለው ማለት ነው። እኛ እኮ የፕሬዲስቲኔሽን ትምህርት እኮ በሁሉም አብያተ ክርስቲያናት አለ። ግን ምንድን ነው እግዚአብሔር ቀድሞ የወሰነ ማለት ቀድሞ አወቀ ነው ብለን ነው የምንተረጉመው። ቀድሞ እውቀቱ ነው ያወቀው። ምንድን ነው ቀሲስ አምነው ክርስቶስን እንደሚከተሉ ነው የታወቀው። ይሄ የእግዚአብሔርን ቀድሞ ኢንቪው ኦፍ ፌስ በእምነት እይታ መምረጥ፣ እግዚአብሔር እምነትን አይቶ መምረጥ የሚለው የእግዚአብሔርን ሶቨርኒቲ የሚጋፋ ከሆነ ኢንቪው ኦፍ ሲን ኃጢአትን አይቶ ልጁን ለመላክ መወሰኑ ራሱ የእግዚአብሔርን ሶቨርኒቲ አብሮ ይጋፋል እና ሎጂካል ኮንትራዲክሽን ይፈጥራል በክርስትና ትምህርት ውስጥ ማለት ነው። ይሄንን ለማለት ነው። እሺ ቀሲስ ሲቀጥሉ ሌሎች ታላቁ ይቀጥላል። ፍትሁ ራሱ የእግዚአብሔር ፍትህ የለም። አሁን እዚያ ውስጥ ፈልጋችሁ አታገኙትም። እኔ ይህን ትምህርት ስሰማ ያመኛል። ማለት የእግዚአብሔርን ደግነት፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ፍትህ አጣዋለሁ። በቃ የመጨረሻ አንድን ህፃን ልጅ ዘይሰሎሙ ለህፃናትም ከርሰሞሙ ይሄ በ40 እና በ80 ቀን መልካ ህፃናት የተሳለባቸው ልጆች ሲሞቱ ቀጥታ ሲኦል የሚከት እናንት በቃ ህፃን ልጅ ከእናቱ ማይፀን የወጣ በቃ የሆነ የሚወርቅ ልጅ በጣም ስታዩት የሚያሳሳ ልጅ ለሲኦል ፈጥሮ ሲወስዱ ሲንጨረጨር አስባችሁታል? እና ይሄንን ከእግዚአብሔር ባህሪ ጋር እዩት። ማለት ከእግዚአብሔር ምሕረትና ደግነት ጋር አይታችሁ ህፃናትን እግዚአብሔር ዝሞ አስቀድሞ ፈጥሮ ሲኦል ውስጥ ሲንጨረጨሩ ሲያለቅሱ የሚስቅ የሚሳለቅ በቃ የማያዝን እና እኔ ይህንን እግዚአብሔር እንዲያው ፊቴንም አንድ ቀን ዞር ብዬ ማየት አልፈልግም። በቃ በዚህ ውስጥ የሚታየኝ አጋንንት ነው። እውነት ለመናገር በሰዎቹ ሰይጣን እንኳ ብያለሁ። ሰይጣን እንኳ ፍትሃዊ ነው ሲኮንን፣ በክርስቶስ የማያምን ሰው ነው አልፈልግም ብሎ መርጦ አይተው። በክርስቶስን የማያምን ሁሉ ያሰቃያል። ደግሞ የእሱ የሆኑትን ደግሞ መንግስቱን አጽንቶ ይይዛል። እዚያ ማቴዎስ 12 ላይ በእፎ ትጸን መንግስቱ። ሰይጣን የሚያወጣው ከሆነ እዚያ የሚተረክ እንደውም አንድ ታሪክ አለ።
ወንድማማቾችን አጋድሎ ይመጣል። ይሄ ወልደ ማሪት ዮሐንስ ወልደ ማሪት ያየው ማለት ነው። መምልክ የጣዖት ነው አባቱ መስዋዕት ሊሰዋ ነው የሄደው። ከዛ ልጁን ዮሐንስን ጠብቀኝ ብሎት ሄደ። ከዛ መስዋዕት ይሰዋል አጋንንት እና ምንድነው ይሄ ወልደ ዮሐንስ ያየው ህፃን ነው። ራእይ ህልም ያይ ነበረ በጣም በሚገርም ሁኔታ ማለት ነው። እና ወንድማማቹን አጋድሎ ይመጣል። ከየት መጣህ ይለዋል። ዙፋን ላይ ተቀምጦ ሰይጣን ወንድማማቾችን አጣልቼ አጋድዬ መጣች። በስንት ቀንህ? በ20 ቀንህ ውጣ። ባልና ሚስትን አፋትቼ መጣ ውጣ። በስንት ቀንህ? በ10 ቀን ምናምን በ2 ዓመት። መጨረሻ ላይ ገዳ መናኙን ዓለማዊ ስራ ሰርቼ መጣሁ ይለዋል። በስንት ጊዜ ስለ እድሜ ዘመኑን ሙሉ ታግዬ ይላል። ይህንንስ ሊሾሙት ይገባል ብሎ ዙፋኑን ይለቅለታል። እና ሰይጣን እንኳ ምን መንግስት አለው ቢሉ ብለው ነው አባቶች። ምን መንግስት ሰይጣን እንኳ እርስ በርሱ ተደጋግፎ እኮ ነው እኛን የሚያሳስተው። ባይደጋገፍ ኑሮ እኮ እናርፍ ነበር የተወሰነ። እውነት መናገር ሰይጣን እርስ በርሱ ጦርነት ቢገጥም ኑሮ እኛም ሰላም እናገኝ። ሰይጣን እንኳ ለወዳጁ እንዲህ ወዳጆቹ የካልቪኒስቶች እግዚአብሔርና ይሄ ሉተራን እግዚአብሔር ግን እኔ እፈልግሃለሁ ጌታ ወይ እያልኩት እንኳ አይፈልገኝም። ዞር በል ነው የሚለው። ፈጣሪ ሳልለው ፈጥሮ ህፃናት ልብ አድርጎ በሰራው ታዲያት አይደለም። ፈጣሪ ሳልለው ራሱ ይፈጥርና አንተ ሲኦል ትገባታለህ አንተ እና ሳስበው ሰው ይሄንን እምነት ብሎ ራሱ ውስጥ መግባቱ እኔ የካልቪኒስቶችን አምላክ ከማመልክ እንደ እንስሳ ተፈጥሬ ትንሣኤ ሙታን የለም ብዬ እዚሁ ብቀር ይሻለኛል። እውነት ለመናገር ቀጥል ታላቁ። ኧረ በጣም መሰረታዊ ሀሳቦች ነው ያነሱት። መምህር በረከትም እንደዚሁ ወጡን መምህር በረከት ተመልሰው ወጡ ነበረ። ቆይ ካሉ አስገባቸዋል። አንድ ሌላ የሚያስደነግጥ ነገር ልጨምርላችሁ። ሉተር እዚህ ቴዎሎጂካል ተሲሱ ላይ አንድ የሚገርም የሚናገረው ነገር አለ። ምንድነው የሚለው? ህግ ለሰው ልጅ የሚሰጠው በራሱ ተስፋ እንዲቆርጥና መልካም መጥረግ የማይችል መሆኑን እንዲረዳ ነው ይላል። ህግ የሚሰጠው ለሰው ልጅ በራሱ ተስፋ እንዲቆርጥ ነው ይላል። ማስረጃ አንተ ደግሞ ያለ ማስረጃ መውራት የተከለከለ ነው። በማስረጃ ነውር ነው። ከላይ ጀምሮ ቅድም ጀስቲፊኬሽን ባይ ፌዝ የሚለውን እያብራራ ነው የሚመጣው። ጸጋ ነው ጀስቲፋይ የሚያደርገው የሚለውን በእምነት ነው ይልና በኋላ እናየዋለን። እሱን ግን ምንድን ነው የሚለው? that this is why they are called the Old Testament. Okay, እሺ ከዚህ እንምጣ። they are intended to teach man to know himself አለ። እነዚህ ነገሮች በሙሉ የኦልድ ቴስተመንት የህጋቱ የኮማንድመንቱ ምናምን ጉዳይ ለምንድን ነው ለሰው የሚሰጡት? ይኸው to know himself ካለ በኋላ that through them he may recognize his inability to do good ሰው በራሱ መልካም የመስራት ችሎታ የሌለው መሆኑን እንዲያውቅ ነው ካለ በኋላ that okay እሺ through them okay and to be may despair of his own ability despair ውስጥ ነው የሚከቱት ኮማንድመንቶች ይላል። despair ማለት ምንድነው? ተስፋ መቁረጥ፣ በቃ ተስፋ አልባ መሆን ማለት ነው። ስለዚህ እግዚአብሔር እነዛን 10ቱን ህግጋት ሲሰጥ ለምንድን ነው እየሰጣቸው? ሰው ራሱን ተመልክቶ እነዛን ህግ መፈጸም ስለማይችል በራሱ ተስፋ እንዲቆርጥ ነው ይላል ማርቲን ሉተር። በራሱ ተስፋ እንዲቆርጥ ነው ህግጋቱ የሚሰጡት። ለዛ ነው በራሱ ተስፋ ሲቆርጥስ ምንድነው የሚሆነው? መልካም መስራት በሱ ውስጥ ስለሌለ ወደ እምነት ይሄዳል ይላል። ወደ እምነት ሲሄድ ደግሞ ነፃነትን ያገኛል ይላል። ፓራዶክስ የሚሆነው ግን መቼ ነው? ወደ እምነት እንዲሄድ የሚያደርገው ራሱ ግን መጀመሪያ እግዚአብሔር መርጦ ጸጋውን ከሰጠው ነው። አሁን ይሄንን በደንብ እንዲገባችሁ ሁለት ሰዎች ማለት ደግሞ ከኔ በቀር ሌሎች አማልክት አይሆኑልህ ብሎ ህግ ሲሰጥ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ማለት ብትጠብቀው ህጉ ይጠብቀሃል አይደለም?
ትባረክበታለህ። አብርሃም ራሱ በረድኤት ተጠብቆበታል። ባይዘው ይሄን ራሱ ዜሮ ያደርጋል ማለት ነው ህጉ ማለት ለአብርሃም የግዝረቱ በረድኤት ተጠብቆበት ሙሴ ይህንን በመጠበቁ ተስፋውን በደብረ ታቦር አይቶ የለ እንዴ? ተስፋ እንዲቆርጥ ነው ከሆነ በቃ በራሱ ተስፋ እንዲቆርጥና መልካም የማድረግ ችሎታ የለኝም ወደሚል ድምዳሜ ለመድረስ ነው ህግ የሚሰጠው የሚለው ትምህርት እንመለስበታለን። ግን ታዲያ እንዴት ነው ከዚህ ነገር ነፃ የሚወጣው የሚለውን ሲያብራራ በእምነት ብቻ ነው ይላል። በእምነት ብቻ ነፃነትንና ይሄ ምንድነው ከኮንትሪሽን ወይም ከባርነት ነፃ የሚወጣው በእምነት ብቻ ነው ይላል። ኦኬ እሺ፣ በእምነት ብቻ ከሆነ የሚወጣው ጸጋው ምንድነው የሚያስፈልገው የሚል ጥያቄ ሲነሳ ማመኑ ራሱ ጸጋ በመሆኑ ያንን ጸጋ ደግሞ እግዚአብሔር የሚሰጣቸው ቀድሞ ለወሰናቸው ሰዎች ነው። ስለዚህ ምን ይሆናል? ፓራዶክሲካል ነው የሚሆነው። ነፃ የምትወጣው በእምነት ብቻ ነው። ነገር ግን በእምነት ብቻ የምትወጣበት ያ ጸጋ የሚሰጥ ቀድሞ እግዚአብሔር ከመረጠህ ነው። ያ ማለት እኔ ምንም እንኳን ህጉን የመጠበቅ ዝንባሌ ባሳይም የፈለኩትን ተጋድሎ ባደርግም ያንን ነገር ገና እግዚአብሔር መርጦ ካልሰጠኝ በስተቀር ምንም የማመጣው ነገር የለም ማለት ነው። ስለዚህ ኃጢአተኛም ጻድቅም ሰው የለም ማለት ነው። የክርስትና ትልቁ ተልእኮ ምንድነው? የክርስቶስን የመከራ መስቀል ተሸክሞ በየዕለቱ ክርስቶስን መከተል ነው። ይሄ ደግሞ ሰው ፈቅዶና ወዶ የሚያደርገው ነገሩ ነው። የሚወደኝ ቢኖር የመከራውን መስቀል ተሸክሞ ይከተለኛል። አሁን ይሄ እኮ ድርሻውን ለሰው ሰጥቶ ነው የሚናገረው። የሚወደኝ ቢኖር ማለት ምንድነው? እንድትወደኝ አስገድድሃለሁ ይማለኝ ዘይፈቅድ ይተወልኝ ይማለኝ። አዎ የሚወደኝ ቢኖር ማለት የፍቅርን ወይም የመውደድ ችሎታን የሚሰጠው ለሰዎች ነው። ከዛ መስቀሉን ተሸክሞ ይከተለኛል። መከተልስ ሰው ወዶ ፈቅዶ ነው ክርስቶስን የሚከተለው። የሚከተሉት ወደ ክርስቶስ ምልአት ልክ ያድጋሉ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 3 ላይ እንዳስቀመጠው ማለት ነው። የመከራውን መስቀል ተሸክመው የማይከተሉትስ ምን ይሆናሉ? ከክርስቶስ ምልአት ይጎድላሉ፣ ወደ ተመኙት መንግስት፣ ወደ ዲያብሎስ መንግስት ይጨመራሉ ማለት ነው። ስለዚህ ይሄ ሰው ወዶና ፈቅዶ የክርስቶስን የመከራ መስቀል ተሸክሞ መከተልና መቅረት የሰውየው የነፃ ፈቃድ ውሳኔ ነው። ሉተር ግን ይሄንን ሁሉ ይደመስስና የጌታን ትምህርት ይደመስስና የሚያምንብኝ ቢኖር የሚለውን እንደዚህ የሚያደርግ ቢኖር የሚለውን ያንን ሁሉ የክርስቶስ ትምህርት ይደመሰስና ከመሰረቱም ህግጋት የሚሰጡት ተስፋ እንድንቆርጥና በራሳችን መልካም ማድረግ እንዳንችል እንድንረዳ ነው ብሎ ስለሚነሳ የእምነት ጉዳይ የጸጋ ጉዳይ ከመጀመሪያውም ቢሆን ገደል ይገባል ማለት ነው። ለምን? ህግጋቱ የሚሰጡት እኛ ተከትለናቸው የመዳን መንገድ እንዲሆኑልን ሳይሆን በራሳችን ተስፋ ቆርጠን ቁጭ እንድንል ነው ማለት ነው። ህግ ለምንድን ነው የሚሰጠው ከተባለ በእኛ ግን በመጽሐፍ ቅዱሱ ትምህርትና በክርስትናው ትምህርት ማለት ነው ህግ የሚሰጠው ህግጋት ወደ እግዚአብሔር መድረሻ መንገዶች ስለሆኑ ነው። እነዛን ህግጋቶች ተከትለን ክርስቶስ ወዳሰበልን ወደ ሰማያዊ መንግስት እንደርስባቸዋለን። ህግጋትን ዳዊት በመዝሙሩ ምን ይላል? ህግን ብትጠብቀው ይጠብቅሃል አይደለም? ይስሐቅም ይሄንን በደንብ አድርጎ ነው የሚተረጉመው። እንደውም እኛ ሳይሆን የምንጠብቃቸው እነሱ ነው የሚጠብቁን ይላል፣ ህግጋቱን ማለት ነው። እኛ በምን አቅማችን ነው እነሱን እነሱ ይጠብቁናል አለ። ትክክል ነው። አትዘሙት፣ አትግደል የሚለውን ህግ ብንጠብቀው እነሱ ከሞት ይጠብቁናል። ስለዚህ እነዚህ ህግ ከእግዚአብሔር ወደ ሰው የሚመጡት ለምንድን ነው? የመዳኛ መንገዶቻችን ሆነው ገና እግዚአብሔር ሲፈጥረን ላሰበልን ከፍታ ለዚያ ከፍታ መታያ ሆነው ወደዚያ መድረሻ መሰላል ሆነው ነው ህጎች ለሰው የሚሰጡት ማለት ነው። የሚፈጽመውን ሊያበቁት ሊያሳድጉት እግዚአብሔር በዘሌዋውያን ላይ ቅዱስ ነኝና እናንተ ቅዱሳን ሁኑ ያለውን ህግ ለመፈጸም የሚያስችሉ መንገዶቻችን ናቸው። ማርቲን ሉተርስ ምንድን ነው የሚለው? እነዚህ ህግጋት የሚሰጡት እኛ ወደ እግዚአብሔር እንድንደርስባቸው እግዚአብሔርን መስለን የምንኖርባቸው መንገዶች ሳይሆኑ ሰው በራሱ ምንም ማድረግ የማይችል ደካማ ፍጥረት መሆኑን እንዲረዳና በራሱ ተስፋ ቆርጦ እንዲኖር የሚያደርግ ነው ይላል። አሁን ይሄ ከክርስትና አንጻር አይደለም፣ ሎጂካሊ ራሱ ትክክል ነው። ከዓለም ራሱ አሁን የዓለም ህግ ራሱ የዓለም ህግ የወጣው ሰዎችን ለማሳሰር ነው እንደማለት ነው።
ታላቁ ጥሩ ነገር ነው ያነሳው። ባይዘው የህግ ጉዳይ ህግና ወንጌልን ህግና ጸጋን ማቃረን ቲፒካል ሉተራን አስተምሮ ነው። ኢቨን በዚህ ካልቪኒስቶቹ ጋር ራሱ ይለያሉ በተወሰነ መንገድ ማለት ነው። ከፔንቴኮስታሎቹም ጋር ልዩነት ማለት የራዲካል እንትን መጠናቸው ይለያል። እና የሚገርማችሁ እንትና ዋልተር የሚባል ሰው አላቸው የነሱ ቴዎሎጂያን ማለት ነው። ሲኤፍ ደብሊው ዋልተር የሚባል ምን የሚል መጽሐፍ አለው መሰለው? ምን የሚል ርዕሱ ምን ይላል መሰለዎት? ከዚህ መጽሐፉ ዘ ፕሮፐር ዲስቲንክሽን ቢትዊን ዘ ሎው ኤንድ ጎስፔል ነው የሚለው እና 39 ኢቭኒንግ ሌክቸርስ የሚል ኮንኮርዲያ ፐብሊሽንግ ሃውስ የነሱ የሉተራን እንትን ያሳተመው መጽሐፍ አለ እሱ ማለት ነው። እና እዛ ላይ ምን ይላል? ገጽ 69 ላይ the first manner of confounding law and gospel is the one most easily recognized and the grossest ይላል። it is adopted for instance by papists የሚሏቸው ሮማውያንን ነው፣ ሮም ካቶሊክን ማለት ነው። ሱሲኒያንስ rationalists and consists in this that Christ is represented as a new Moses or lawgiver and the gospel is turned into a doctrine of meritorious works ይላል። ክስ ነው። የመጀመሪያው ክስ ምንድነው? ክርስቶስን አዲስ ህግ የሰጠ ህግ ሰጭ ማድረግ አዲሱ ሙሴ ነው ማለት ይሄ ነው። ይሄ ማለት ወንጀል ነው። በሉተራን ክርስቶስን አዲሱ ሙሴ ነው ህግ ሰጭ ነው ማለት ራሱ የመጀመሪያው ችግር ነው ይላል። እና የሚገርማችሁ ጥንታውያን አባቶች ሙሉ እንደዚህ ብለዋል። ለምሳሌ ሄሬኒዮስ ቅዱስ ሄሬኒዮስ አጌንስት ሄረሲ ቡክ 4 ቻፕተር 34 ላይ ይላል። ቀለምኒጦስ ዘእስክንድርያ ስትሮማታ ሁለተኛው መጽሐፉ ይላል። ኤግዞርቴሽን ቱ ሄደን የሚል ደግሞ መጽሐፍ አለው እዚያም ላይ ይላል። ኦሪገን ኮሜንተሪ ኦን ጎስፔል ኦፍ ማቲው 14ኛው መጽሐፍ ላይ ይላል። ኦግስቲን ኦን ሆሊ ስፒሪት ኤንድ ሌተር 21 ላይ ይላል። እና እነዚህን ሁሉ አባቶች ተቃውመው ክርስቶስን ህግ ሰጭ ነው፣ አዲሱ ሙሴ ነው፣ ህግን ሰጥቷል። ክርስቶስ ህግ ሰጥቷል የሚለው ራሱ ወንጌልን በህግ መጽደቅ ያረጋታል ብለው ነው የሚያምኑት። ክርስቶስ ህግ ከሰጠ ወንጌል ራሱ በህግ በመስራት መጽደቅ ነች ማለት ነው። ስለዚህ ክርስቶስ እንኳን ህግ ሰጭ ሊባል አይገባውም ነው። ወንጌል ራሱ ህግ ልትባል አይገባም። ምክንያቱም እነሱ ለህግ ያላቸው እይታ በጣም እንትን ነው፣ በጣም ኔጌቲቭ ነው። ህግ ከሳሽ ነው። ህግ ሰው ጸጋን እንዲፈልግ የሚያደርገው የማይችለውን ነገር የሚከሰው ነው። ህግ መልካም ስራ መስራት አይችልም፣ ግን መስራት መልካም ስራ አልሰራህም እያለ ይከሰዋል ማለት ነው። ስለዚህ ህግን ከወንጌል ጋር አብሮ ማስኬድ፣ ወንጌልን ህግ ማለት ክርስቶስ አሁን እኛ ህግጋትን አጽንቷል፣ ህግጋትን ሰርቷል፣ ህግ ሰጥቶናል ብለን ነው የምናስበው። ምክንያቱም ህግ ከሳሽ ብቻ አይደለም፣ ህግ ብርሃን ነው። ትእዛዝህ ለመንገዴ ብርሃን ነው፣ ቅድም ታላቁ የጠቀሰው ማለት ነው። ህግ የእግዚአብሔር ፈቃድ ነው። ስለዚህ ህግ የሌለው ሰው እግዚአብሔርን ፈቃድ እንኳን አያውቅም። ህግ ፍቅር ነው። ኢሴንሻሊ ደግሞ ህግ ማለት ፍቅር ነው። ቅዱስ ጳውሎስ ምን ይላል? የህግ ሁሉ ፍጻሜ ፍቅር ነውና ፍቅርን ያዙ ይላል። ጌታችን ራሱ ኦሪትና ነቢያት ሁሉ በሁለቱ የፍቅር ትእዛዛት ተጠቅልለዋል ይላል። ኦሪት ወነቢያት ተሰቅሎ ነው አይደል የሚለው ቀሲስ?